በነገራችን ላይ በአንድ እንትን ቲሸርት ማለት ነው 1000 ራንድ ስንት ነው? ደቡብ አፍሪካ ያላችሁ ሰዎች በኢትዮጵያ ንገሩኝ። 1000 ራንድ ስንት ነው? እኔ ስለማላውቀው ደቡብ አፍሪካ ያላችሁ ንገረኝ ሄኖክ። 1000 ራንድ በኢትዮጵያ ስንት ነው? በኢትዮጵያ ስንት ነው 1000 ራንድ? 1000 ራንድ በኢትዮጵያ ስንት ብር ማለት ነው? 12000 10000 እሺ 10000 ይባል 10000 ይባል 10000 ብር አንድ ቲሸርት እየሸጠ ነው ያለው ሰውየው 13000 ምናምን ሚላል። እሺ አቬሬጁን ታችኛውን እንውሰደውና 10000 ብር 13000 ብር እሺ 10000 እስከ 13000 ብር አንድ ቲሸርት መግዛት ለአገልግሎት ድጋፍ ነው። ለአገልግሎት መደገፍ ከሆነ እኮ ዝም ብለህ ቲሸርቱን ትሸጥልናለህ፣ ችግር የለውም ትሸጥልናለህ። ከዛ ያን ቲሸርት እንለብሰዋለን። በዚህ ቲሸርት ላይ ኃይል ይለፍ ታምራት ይሁን ይላሉ እነዚህ ሰዎች። እየሸጡልክ ያለው ቲሸርቱን ብቻ ሳይሆን የእግዚአብሔርንም ኃይል በቲሸርቱ ላይ እየሸጡልህ ነው በእነሱ አስተሳሰብ። ስለዚህ ደቡብ አፍሪካ ውስጥ ያላችሁ አማኝነን የምትሉ ሰዎች ዌክ አፕ። በቡድን ተደራጅተ የዩ ጩፋ ደጋፊ ነኝ፣ የዮናታን አድናቂ ነኝ፣ የታምራት ታረቀኝ የቀኝ እጅ ነኝ የግራ እጅ ነኝ ምናምን የምትል ሰውዬ፣ እነዚህ ሰዎች እያገለገሉት ያሉት ኢየሱስን አይደለም። አቤላ ስለ ኢየሱስ ስበክ ይሉኛል። ስለ ኢየሱስ ሰብካለሁ እናቴ። ኢየሱስን እነ ዮናታንም እየሰበኩ አይደለም፣ ንግድ ስለሆነ የያዙት። እሱ ንግድ ላፍርስና ከዛ ሰብካለሁማ። አይዞሽ አታስቢ፣ አትጨነቂ ስለኔ ብዙም በቃ አይጭነቅ፣ እንደዚህ አይፋሽ በቃ ለኔ አስበሽልኝ እንደሆነ እረዳሻለሁ። አይዞሽ። እና አሁን ምንድነው ታዲያ የምትለው ካላችሁ፣ ይሄ ግለሰብ አዲስ አበባ ገብቶ ነበረ ቅርብ ጊዜ። ከማን ጋር አገለገለ? ከምን ተስኖት ጋር አገለገለ? ቆይ ላሳያችሁ። ፓስተር ሳሙኤል ጌታቸው እየተዘረፈ ነው። ላሳያችሁ ነው። ይቅርታ ድምፅ ይቅርታ ስለ ድምፁ። ሊያገኙ እስካይችሉ ድረስ ጌታ ረድቶን በሚገርም ድል ተመለስን እና አርብና ቅዳሜ ሮብ ለመምጣት ወደዚህ ያልቻልኩ አርብና ቅዳሜ የኢትዮጵያውያን ኤርትራውያን ስናገኝ የምናካፍል ስስታም እንዳይደለን ደቡብ አፍሪካውያን እንዲገባቸው የኢትዮጵያንም ገጽታ ና የአገር ቴሌቪዥን ነበር አዳብላችሁ ተናገሩ። የመጀመሪያው ፕሮግራም ይሄ ፕሮግራም ይሄ የምንተስኖት ቸርች ነው። የምንተስኖት ቸርች ነው እና ይሄ ሰውዬ አሁን ቅርብ ጊዜ ይሄ ከአንድ ቀን በፊት የተፖሰተ ፖስት ነው። ባጎደልኩት ነገር ተነስቼ የመጣሁበት በአውጣሁት ነገር እግዚአብሔርን እያመሰገንኩ ሐሴት እያደረኩ የመጣሁበት ፕሮግራም። ለምን ፕሮግራሙን ለማበላሸት ብዙዎች በተለያዩ ሚዲያዎች ስጋውያን፣ ስለዚህ በብዙ አይነት መንገድ ፕሮግራሙን ለማበላሸት ይታገሉ ነበር። እግዚአብሔር ግን እጁን ገብቶ አሳፈራቸው። በውስጡ እግዚአብሔር አስቀምጦ ለብዙ አገልጋዮች ደግሞ በር ስላደረገው ስለ
ስለተወደደው ፓስተር ዶክተር ሳሚ ፓስተር ደግሞ ዶክተር ሆነ ጨመር ለእግዚአብሔር ክብር ቆማችሁ ያቸው ያው እሱ ቸርች መጥቶ ሲያገለግል ምን ተስኖ ቸርች ይባላል በቆሙ ጸሎት እናደርጋለን። አስቸግራችሁ ቆሙናችሁ ጸሎት እናደርጋለን። አሁን እግዚአብሔር ሰው ፕሮፌት እንዳለው በደቡብ አፍሪካ የሁላችሁንም ጸሎት ሰምቶ እግዚአብሔር ከአእምሮ በላይ የሆነ ታላቅ ነገር አድርጓል። ስለጌታ ክብር በደንታ ምናልባት ከተነገረው ያነሰ እንጂ እየተነገረ ያለው የበዛ ኤግዛጅሬት የሆነ የተጋነነ አይደለም። በበዛ ምድር ያሉ ሰዎች ቢናገሩ ከዚህ በላይ መናገር ይችላል። የመጀመሪያ ንግግሩ ላሰማል። በክርስቶስ ኢየሱስ ደም አሁን በመካከላችን ቤት የሆነውን ጌታ ስለዚህ ልዩ አጋጣሚ አመሰግናለሁ። በመቀጠል ደግሞ በጣም የምንወደውን የምናከብረውን ለምድራችን አልፎም ለዓለማችን እግዚአብሔር በረከት ስጦታ አድርጎ ያስነሳውን የቤተ ክርስቲያኒቱን ባለራዕይ እና መሪ ወንድማችን ነቢይ ምንቴን እግዚአብሔር አብዝቶ ይባርከው። እስቲ አጨብጭቡለት። የሚሰሩትን ቪዥን ፓርትነርስ፣ ፓስተሮች፣ የሙሉ ጊዜ አገልጋዮች፣ በተለያየ አገልግሎት ዘርፍ የሚያገለግሉትን ሁሉ እግዚአብሔር ይባርካቸው። ዲያቆናትን፣ ጸለያንን፣ ካሜራማኖችን ሁሉንም ጌታ ይባርካቸው። እንዲሁም ደግሞ ወላጅ እናቱን ማመስገን እፈልጋለሁ። እሳቸው የጸሎት ሰው ናቸው። እሳቸውንም ጸሎት ሰምቶ ወንድማችንን እየረዳ ስላለ ጌታ በጭብጨባ ደቡብ አፍሪካ በእውነት በላይ የሆነ እግዚአብሔር እጅ ተገልጧል። አሁን የምናወራላችሁ ነገር ከሆነው ነገር ያነሰ እንጂ የተጋነነ አይደለም። ነገር ሲጋነን ኤግዛጀሬሽን ይባላል። ኤግዛጀሬት አደረግን ይባላል። ኤግዛጀሬት አላደረግንም። ምናልባት ከሆነው ነገር እና ይህ ሰውዬ አዲስ አበባ ከመጣ መልምሎ እነዚህን አሁን ሰሞንኛ መነጋገሪያ የሆኑ አዳዲስ ጠንቋዮችን እየመለመለ ደቡብ አፍሪካ ይልካቸዋል። ደቡብ አፍሪካ ከላካቸው በኋላ በእነሱ ስም ነው እንግዲህ ገንዘብ የሚሰራው አብሯቸው ማለት ነው። ከዛ ደቡብ አፍሪካ ያሉት ወገኖች በጣም ቅኖች ናቸው፣ ምስኪኖች ናቸው፣ በትንሹ ሿሿ የሚሰሩ ናቸው። ዛሬ ግን በውስጥ በኩል የደረሰኝ መልእክት ፖስት አድርጌዋለሁ። ሐሰተኛው አገልጋይ ዮናታን አክሊሉ በደቡብ አፍሪካ ሪቫይቫል ብሎ ተገኝቷል። ሪቫይቫል ብሎ ማለት ነው። ሪቫይቫሉ ግን የመንፈስ ቅዱስ ሳይሆን የአፕል ሽያጭ ሪቫይቫል እንደሆነ ልነግራችሁ ነው ዛሬ በዚህ በኩል ያለሁት እና ደቡብ አፍሪካ ያላችሁ ሰዎች ካላችሁ ከዚህ በፊት ስለሆናችሁት አንዳንድ ነገር ተሞክሮ የእውነተኛ ተሞክሮ ማውራት የምትፈልጉ ሰዎች ቁጥር አሳዩኝ። የንግድ የሌቦችን ተሞክሮ እንድታሳዩኝ ማለት ነው። ይሄኛውን ፎቶ ላሳያችሁ፣ ሙሉውን ፎቶ። ይሄ ፎቶ እዚህ ጋር ምን ይታያቸዋል ወዳጆች? እዚህ ጋር ምን ይታያቸዋል? እዚህ ፎቶ ላይ ይሄ ማለት ከመድረክ ጀርባ ዮናታን አክሊሉ ከመድረክ ጀርባ የምታዩቸውን አፕሎች ጸልዬበታለሁ እያለ ከዚህ ቀደም ደቡብ አፍሪካ በነበረበት ሰዓት ላይ አንድ አፕል በ20,000 ራንድ ነው ሲሸጥ የነበረው። 20,000 ራንድ፣ 15,000 ራንድ ደግሞ 10,000 ራንድ ነበር ሲሸጥ የነበረው አንድ አፕል ማለት ነው። አንድ አፕል እና ከዚህ በፊት እኔም እሱ ጋር በነበርኩ ሰዓት ነው እዛ ቦታ ላይ አፕሉን ሽጦ የመጣ ጊዜ። የዛን ጊዜ አፕሉን እንደሸጠ ሰዎች ማውራት ሲጀምሩ አፕሉን ሽጧል ተብሎ ሲታማ እኔን መኪና ውስጥ ወስዶ እኔ እንደነዩ ጩፋ የነገረኝ ነው የምነግራችሁ። እኔ እንደነዩ ጩፋ ዘይት ወይም ደግሞ እቃ ላይ የምሸጥ ሰው አይደለሁም። ምክንያቱም እኔ
ሳላቋርጥ ገንዘብ የምጠይቅበት ምክንያት አለኝ። እሱም መልካም ወጣት ነው ብሎ ነግሮኛል። ይህንን እኔ የራሴ ምስክር ሆኜ የምናገረው ነው። በጆሬ ለራሴ ለብቻዬ ነገረኝ ማለት ነው። እኔ የማያቋርጥ ገንዘብ የምጠይቅበት ምክንያት አለኝ። ምክንያቱ ምንድነው? መልካም ወጣት ነው። ስለዚህ መልካም ወጣት የማይቋረጥ ገንዘብ መጠየቂያ ምክንያቱ እንደሆነ ዮናታን ያውቃል። ስለዚህ በሚሄድበት አገልግሎት ላይ እኔ አዝናለሁ። መልካም ወጣት ሄዳችሁ ምግብ ሰዓት ላይ መንገድ ላይ ቁጭ ብሎ አንድም ቀን ወንበር አይሰራላችሁ፣ መመገቢያም ካፌ አይሰራላችሁ። በየቦታው ምግብ እንድታነሱ አድርጎ ካሜራማኖቹ ደቅኖ ይሄ ግለሰብ በየቦታው እናንተን ፎቶ ያነሳችሁና ምግብ በየቦታው ሳር ላይ ስትበሉ፣ ድንጋይ ላይ ቁጭ ብላችሁ ስትበሉ፣ ጎማ ላይ ቁጭ ብላችሁ ስትበሉ ፎቶ ያነሳችሁና ይሄ ፎቶ አውሮፓና አሜሪካ ሲሄድ ስክሪን ላይ ለጥፎት መልካም ወጣቶች መጥተው ይማራሉ፣ ነፃ ይወጣሉ፣ ብዙ ታምራት እግዚአብሔር ያደርጋል። ነገር ግን ይኸው መመገቢያ ራሱ የላቸውም እያለ በእናንተ ፎቶ ነው ገንዘብ የሚሰበስበው። መመገቢያውን ግን ይሰራዋል አይሰራውም? መልካም ወጣት ከመጀመሩ ከ3 ወር በፊት ዮናታን አክሊሉ አንድ አሸዋ፣ አንድ ሲሚንቶ፣ አንድ መኪና ሲሚንቶ፣ አንድ አሸዋ መኪና፣ አንድ ጠጠር የጫነ መኪና ሲያስገባ ያሳያል። ብሎኬት ጥቂት አንድ መኪና ብሎኬት ያስገለብጥና የሆነ ቦታ ላይ ግርፍ ሲገርፉ ምናምን ያሳያል። እየገነባው ነው ይላል። መቼም የማያልቅ የማይጠናቀቅ በ4 እና በ5 ዓመት ውስጥ ጨርሰዋለሁ ብሎ ይሄው ከ6 ዓመት በላይ ከ7 ዓመት በላይ የፈጀ ስራ ቢኖር የመልካም ወጣት ግንባታ ጉዳይ ነው። ይሄ ግንባታ ለምንድን ነው የማያልቀው? ገንዘብ ሰዎች ስላላወጡ አይደለም። ከዚህ በፊት በፕላቲኒየም ደረጃ በወርቅ ቤተሰብነት በፕላቲኒየም ቤተሰብነት ሰዎች ስትመጡ ትጸልያላችሁ እኔ ጋ ብሎ በዙር በጣም ብዙ ቤተሰቦችን በጣም ብዙ ሺህ ብር አስከፍሏቸዋል። ይሄ ግለሰብ ማለት ነው። ግን ግንባታው የሚጠናቀቅ አይደለም። ከዚሁ ከመልካም ወጣት ግንባታ ጋር ተያይዞ እዛ አካባቢ ላይ ያሉ በጣም ብዙ ሰዎች መልካም ወጣቶች ሲሄዱ በቡና ጠጦች ይጠቀሙ ነበር፣ ሊስትሮች ይጠቀሙ ነበር። እዛ አካባቢ ላይ ያሉ እያንዳንዱ ዕቃ ስሊፐር የሚሸጡ የሆነ ነገር የሚሸጡ ሰዎች ይጠቀሙ ነበረ። ምክንያቱም መልካም ወጣት ዋናው ቸርች ላይ ስለነበር ማለት ነው። አሁን ግን ያደረገው ምንድነው? ቢዝነሱን ሁሉ ጠቅልሎ የራሱ ለማድረግ ትልቅዬ አዳራሽ ገነባ። እዛው ግቢ ውስጥ አዳራሽ ነው የገነባው። አዳራሹ ውስጥ ይሄዳሉ፣ ከአዳራሹ ወጥተው እዛው ያድራሉ። ምንም የመኪና ወጪ የለም፣ ምንም ነገር የለም። ሙሉን ወጪ የራሱ አደረገው ማለት ነው። የመጀመሪያው ቡና ይሸጣል፣ ሲሊፐር ይሸጣል፣ መጻፊያ እስክሪብቶ ይሸጣል፣ እያንዳንዱን ነገር ይሸጣል። በሺዎች የሚቆጠሩ ወጣቶች ከሱ ነው ገንዘብ የሚያገኙት። መመዝገቢያ ብቻ ሳይሆን የትራንስፖርት ብቻ ሳይሆን የሚከፍሉት ለእያንዳንዱ ነገር ወጪ ያወጣሉ እዛ ቦታ ላይ። ይሄም እኮ ሆኖ ግንባታው ቢጠናቀቅና ያለንን 3D ፕሪንት ያሳየንን ይሄ ነው መልካም ወጣት ብሎ ያሳየንን ነገር እውን ቢያደርግልን እኮ ጥሩ ነው። ነገር ግን መቼም እውን አይሆንም። ለምንድን ነው እውን የማይሆነው? እውን ማድረግ ስለማይቻል አይደለም፣ ሰው ገንዘብ ስለማይሰጥ አይደለም። ገንዘብ ይሰጣል። ግን ይሄ ፕሮጀክት ካለቀ ዮናታን አክሊሉ ገንዘብ መሰብሰቢያ ምክንያት አይኖረውም። ይሄ ፕሮጀክት ካለቀ ዮናታን አክሊሉ ገንዘብ መሰብሰቢያ ፕሮግራም አይኖረውም። ስለዚህ ገንዘብ መሰብሰቢያ አጀንዳው ስለሆነ ይሄንን አጀንዳ ያስቀጥለዋል። 20 ዓመት አያልቅም ይሄ ፕሮጀክት፣ እውነቱን ልንገራችሁ። ምክንያቱም ይሄ ፕሮጀክት ካለቀ ዮናታን በምን ገንዘብ ይለቅማል? ከማን ገንዘብ በምን ገንዘብ ይጠይቃቸዋል? እንትኑ ከተሰራ ማዕከሉ ከተሰራ ግንባታ ከተገነባ ማንን መጠየቅ ይችላል? አይችልም። ስለዚህ ግንባታው እንዲያልቅ የሚፈለግ አይደለም። ለምንድን ነው እንደዚህ የምትለኝ ስትል ኮንሰንትሬት ተደርጎ እየተሰራ ያለው ለዛ ነው። ስለ ድሃ ሲጠየቅ እና በአህያ እንሂድ እኛ ቪየት አንነደም በቪየት አንሂድ ብሎ በትዕቢት የሚወጠረው እናንተ ወጣቶች እንዲለወጡ እንዲቀየሩ ገንዘብ ከየትኛውም ሀገር ለቃቅማችሁ ከሰራችሁበት ከታክስ ላይ ከምን ላይ ከብድራችሁ ላይ ከምናችሁ ላይ ገንዘብ ትልካላችሁ ትሰጣላችሁ። ነገር ግን ይሄ ሰው መሬት ላይ አውርዶ ገንዘብ እንትን አይልበትም። ምንድነው እያደረገው ያለው ገንዘቡ ስትል ካናዳ የግል ቤት ገዝቷል። አንዳንድ ሰዎች ይሄን ስናገር ሪያሊቲውን ስናገር ምቀኛ ምናምን ይለኛል። ከቀናው እኔ በሀብታም ምቀናው በሼህ አሊ አላሙዲ ነው። ከቀናው ምቀናው ወዳጆቼ እዚህ በእግዚአብሔር ስም እየነገደ በመጽሐፍ ቅዱስ እያሳየ ሰውን በሚያጭበረብሩ አጭበርባሪዎች አልቀናም። ከቀናው ምቀናው ኢትዮጵያ ውስጥ
ወርቅን አይተነውን በሚያክሉ ባለሀብቶች የዘይት ፋብሪካ ባላቸው ትልልቅዬ የብረታ ብረት ማቅለጫ ካምፓኒ ባላቸው ትልልቅዬ ሀብታሞች ልቀና እችላለሁ፣ ምቀኝነትም ካለብኝ ማለት ነው እንጂ በእግዚአብሔር ስም በእግዚአብሔር ቃል እያደረጉ በሚነግዱ ነጋዴዎች ለመቼም ልቀና አልችልም። በቃ ልቀና አልችልም። አሃ እነዚህ ሰዎች በቃኝ አይሉም። ዘያር ኦልሬዲ ሪች ምናምን ማለችኝ ያለው ልክ ነሽ። ባለጸጋው ሀብታም ሆነዋል። ባለጸጋ ሳይሆን ሀብታም ሆነዋል፣ ገንዘብ ይዘዋል። እነዚህ ሰዎች ግን የሚያገለግሉትም የሚያመልኩትም እግዚአብሔር አምላክን የሰራዊት አምላክ እግዚአብሔርን በኪሩቤል ላይ የሚቀመጠውን አልፋ ኦሜጋ የሆነውን አምላካችንን ጌታችንን መድኃኒታችንን ኢየሱስ ክርስቶስን ሳይሆን እነዚህ ሰዎች የሚያመልኩት ገንዘብን ነው የሚያመልኩት። ሰው ደግሞ አምላኩን መቶ አይፈልግም። ቢከፋሽም ከአምላክሽ ጋር ነሽ፣ ብታዝኝም ከአምላክሽ ጋር ነሽ፣ ብትደሰችም ከአምላክሽ ጋር ነሽ፣ ብትወድቂም ኃጢአትም በዚህም ሮጠሽ አምላክሽ እግር ስር እንደምትደፊው እነዚህ ሰዎች የሚያመልኩትና አምላክ ያደረጉት ገንዘብ ስለሆነ የምንም ያክል ገንዘብ ቢሰበስቡ በቃኝ አይሉ። አይደለም እነሱ ኤለን መስክም በቃኝ አላለም። ለነገሩ በቃኝ የሚባል ነገር የለም የገንዘብ መሰብሰብ ውስጥ። ስለዚህ እነዚህ ሰዎች ግን በቃኝ እንኳን ብለው ከዚህ የንግድ በመጽሐፍ ቅዱስ ሰበብ በኢየሱስ ስም በክርስቶስ ስም በስሙ ከመጨረት እንኳን ዞር አይሉ። እኔ አሁን በጣም ብዙ ሰዎች አልፈዋል። ከዚህ የገንዘብ ጥማታቸውን አላረካ ያለው አንዳንድ ሰዎች ሪል ስቴት ብለው ሰው አጭበርብረዋል። ሌሎች ደግሞ በጣም ብዙ ነገር ነው ፋውል የሰሩት፣ ብዙ ፋውል የሰሩት። ስለዚህ ዮናታን አክሊሉ በዚህ ሰዓት ላይ ምን እያደረገ ነው ካላችሁኝ በፊት ለፊት ኢየሱስን የሰበከ የሚመስል ሪቫይቫል እያለ ሰዎችን በተረት ተረት ትምህርት እየሞላ ከኋላ ግን አፕል አስቀምጦ እንደዚህ እየሸጠ ነው። ደቡብ አፍሪካዎች አላችሁ? አንድ ቁጥር ጻፉልኝ። ደቡብ አፍሪካዎች ከዚህ በፊት የገጠማችሁን ገጠመኝ አንድ ሶስት ሰው ምናምን ሰማለሁ። ደቡብ አፍሪካ እውነት የምትወድ የጽድቅ አገልጋይ ሆንክ፣ ከከምባታ የሆንክ፣ ከሃዲያ የሆንክ፣ ከወላይታ የሆንክ፣ ከሲዳማ የሆንክ ወደዛ ወደ ስደት የመጣ ከየትኛውም የኢትዮጵያ ምድር ላይ በስደት ደቡብ አፍሪካ የገባ እውነትን የምትወድ ሰውዬ ትገባለህ። ከዚህ በፊት ማን መጥቶ ምን አደረገ የሚለውን አንድ ሶስት ምስክርነት እንሰማለን። ማን መጥቶ ምን አደረገ? ዮናታን አክሊሉ በብዙ ራንድ አፕል ሽጧል። ምንድን እያለ ነው አፕሉን የሸጠው? ይህን አፕል የያዘ ይባረክ እንትን ይበል ብሎ ማለት ነው። እስቲ አንድ ስልክ መጥቷል፣ ማንሳት ያለብኝ ይመስለኛል። እናዝናለን እንግዲህ እናዝናለን።
እናዝናለን። አዲስ ኢንፎርሜሽን የገባ ኢንፎርሜሽን አለ፣ እሱን ነግራቸዋለሁ። እንግዲህ ታውቃላችሁ አይደል ይህንን ፕሮግራም ከደቡብ አፍሪካ የሆናችሁ ገስት ላይ ያላችሁ ሰዎች ምልክት ስጡ። በጣም ቡርማ ሪቫይቫል ብሎ ነበር ዮናታን አክሊሉ ፕሮግራም ሲያደርግ የነበረው። አሁን በደረሰ መረጃ መሰረት በቡርማ የቻይናዎች አዳራሽ ነበር የተከራየው፣ ልክ እንደ ሚሊኒየም አዳራሽ አይነት ማለት ነው። በጣም ትልቅ አዳራሽ ተከራይቶ ነበር ፕሮግራም የሚያደርገው። ይህንንም አዳራሽ ደግሞ የተከራየው በአብያተ ክርስቲያናት ህብረት ጋባዥነት አይደለም የሄደው፣ ለንግድ ስለሆነ እዛ ደቡብ አፍሪካ የሄደው ዮናታን አክሊሉ የትኛዋን ቤተክርስቲያን አልጋበዘችው እና ቡርማ ሪቫይቫል ቻይኖቹ ውል ተዋውለክ የተከራየህን ለመንፈሳዊ ፕሮግራም ሳይሆን ለኖርማል የትምህርትና የስራ ፕሮግራም መስሎን ነበር ብለው ከአዳራሹ አባረውታል። እንግዲህ ዮናታን አክሊሉ በዚህ የቡርማ ሪቫይቫል ፕሮግራም ላይ ያሰበውን ያክል የተሳካለት አይመስለኝም። ህዝብም ወንበር ይዞ አቅራቢያ ወደሚገኝ ወደ ጠባብ ቸርቾች እግር አውጭኝ እያለ ነው። አይም ሶሪ እንግዲህ እናዝናለን። ይህ ንግድ ስለተጨናገፈ ይህን የመሰለ ንግድ። እሺ የገባችሁ ሰዎች ከደቡብ አፍሪካ ካልሆናችሁ አስወጣችኋለሁ። ቶሎ ሰዓት እንዳትገሉ። ከየት ናችሁ? ከደቡብ አፍሪካ ነው ካላችሁ ትቀጥላላችሁ፣ ካላላችሁ ትወጣላችሁ። እሺ ከደቡብ አፍሪካ ብቻ ነው ሰው የምቀበለው። ይሄ ቸከሶች ገብታችሁ በፍቅር ምናምን የተነደፋችሁ የሰው ባል የምታፈቅሩ ሴቶች ምናምን ይቅርታ አድርጉልኝ፣ እናንተ ባልሰማ ደስ ይለኛል። እሺ ጃፓን የሚል አካውንት አለ። የሰው ባል የሚያፈቅሩ ሴቶች አሉ። ባለትዳር እንደሆነ እያወቁ አይናቸውን የማያሹ ከዚህ ይሰድቧቸዋል፣ ይመጡና ያጠረገርጓቸዋል። ፍቅረኛቸውና የተነካችሁት እናንተ ባለትዳር ነው ምናምን ብላችሁ እንትን ትላ ሼም ይዛቸዋል። እነዛ ሼም አይዛቸው፣ ምክንያቱም የክርስቶስ ኢየሱስ እንትንም የላቸውም፣ ልብ የላቸውም፣ በጌታም አይመስሉኝም። ዝም ብሎ የስም ጴንጤነት ነው የተሸከሙት። እሺ ጃፓን የሚለው አካውንት ኢንቫይት አክሰፕት አድርጌያለሁ። ከገባ እቀበላለሁ። ዳኒ የሚባል አካውንት አለ። በተርታ ዝም ብዬ ከደቡብ አፍሪካ ካልሆንሽ አስወጣሻል። የፈለግሽውን ብትይ አጭር ቃል ትናገሪያለሽ። ብሩክ ምናምን የላካችሁ ሰዎች ምንድን ነው? ኦርቶዶክሳውያን እንዳትልኩ በዚህ ጉዳይ ላይ በባካችሁ። አንዳንድ ኦርቶዶክሳውያን ልጆች አላችሁ። በቃ ታብታብ ካደረጋችሁ ልኝታች እንደው የፈለገው የጽድቅ አጀንዳ ስለሆነ እናንተም ታብታብ ብታደርጉልኝ ሀሳቡን ብትደግፉ ደስ ይለኛል። ምክንያቱም እውነት ነው። ኦርቶዶክሳዊ ሆን ካሰበከው ሙስሊም የሚደግፈው እውነት ነው። አንዳንድ ሰዎች ቡድንተኞች ናቸው። በቃ በኦርቶዶክስን አለመጠላፊ ከኦርቶዶክስ ጋር ልዩ ሽርክና ፍለጋ ይመስላቸዋል። አይደለም። እኔ ኦርቶዶክሳውያንን ወዳቸዋለሁ፣ አከብራቸዋለሁ። ወንድሞቼ ናቸው። ሃይማኖታቸውን አላጥላላም። የሚከተሉትን መንገድ አላዋርድም። ትክክላቸውን ውሸት አድርጌ አላወራም። ጥሩ ነገራቸውን መጥፎ አድርጌ አጠልሽቼ አልናገርም። ይሄ ነው ያለኝ ከኦርቶ። እኔ ግን ይሄ ተስማምቶኛል። ወንድሙ ነኝ። ከየት ነው ወዳጅ? ወንድሙ ነኝ። አቤት ሰላም ነው። አቤል እንዴት ነህ? ከየት ነህ? አለሁ። እኔ ከሳውዝ አፍሪካ ነኝ። እሺ ምን የምትነግረን አለ? እስቲ አገልጋይ መጥቶ ምናምን እናንተ ምድር ላይ የሚገኘው ሸዋሸዋ በአይንክ ያየው ሸዋሸዋ ካለ ማን ነው የመጣው? ምንድን ነው የተደረጋቸው? አጠር አድርገህ ንገረን። እካሌ የሚባል እንደዚህ ኮንፈረንስ ሄደ የምታውቅ ከሆነ እንደዚህ ሄጄ ነበረ እንደዚህ ሲደረግ አይቻለሁ ደቡብ አፍሪካ በለን። ምክንያቱም ብዙ ሰዎች መንቃት አለባቸው። እኔ ፐርሰናሊ እዩ ጩፋም ሲመጣ ጮኋለሁ። አንዳንድ ሰዎች ዮናታን ምናምን ስል የግል ጸብ አለብህ ምናምን ምን ያህል ብጠለው ነው ምናምን የምትሉ ሰዎች አላቸው። እዩ ጩፋንም እኮ ተመሳሳይ እኮ ነው ማደርገው። በእዩ ጩፋም ላይ ተመሳሳይ እኮ ነው ማደርገው። በታምራት ታረቀ የለን ኬዝ ካገኘው ትክክል የሚያስጠይቅ ነገር ሰሞኑን በሄኖክ ላይ እየሄድኩበት ነበር። ሄኖክ ጄፒኤስ ማለት ነው። ስለዚህ አሁን ሄኖክ ጄፒኤስን ስናገር ፐርሰናል አይደለም። እንደዚህ ቪዲዮ ተከታታይ የምሰራው ሐሰተኛ ስለሆነ ህዝቡን እያሳተ ስለሆነ ነው። አለቅ። ስለዚህ ወንድሙ ምን የምትነግረን ነገር አለ? ወደ ጉዳዩ ቀጥታ ብዙ ሳታስረዝመው ከ1 እስከ 2 ደቂቃ እንደዚህ ከሊ የሚባል መጥቶ ነበር እንደዚህ ያደረገ አለቀ በቃ። እሺ አይ ቀጥታ ስገባ እኔ በአይኔ ያየሁት ያጋጠመኝ ነገር አንድ ጊዜ
እንትና መጥቶ ነበረ። ማን ነው ቤቴ ፋጋ ለመከፍ ቤተክርስቲያን ባለ ሶፍት ማስተር ሶፍት እንትና መስፍን በሹ መስፍን መጥቶ ነበረ እኛ ቸርች። ያ አንተ የምትናገራቸው ነገሮች ሁሉም እውነት ናቸው። እኔ ብዙዎቹ እያዩ ራሱ እኮ ዝም ብለው ለማሞገት ይገባሉ። ግን እዚህ ሲመጡ ለ3 ቀን ኮንፈረንስ ነው አንዱ ቤተክርስቲያን የሚመጡት። ግን 30 ቀን እዚህ ሀገር ቤተክርስቲያን ሆኖ የሚያገለግሉትን እንደዚህ ሰፖርት አያደርጉም፣ ምሎትን አይሰጡም። ግን ለ3 ቀን ምን አደረገ? መስፍን በሹ መጣ። ከዛ ምን አገልጋይ ኧረ ማደርገው ነገር ምን አለ ብለህ ነው? እዚህ ማይሸጥ ነገር አለን። አፕል ሽጧል። ምንድነው? ውሃ ሽጧል። ሌላ ምንድነው? ውሃ ሽጧል። አፕል ሽጧል። ካሜራ እንትን እንድቀርጾ አይሰጡም እኮ ካሜራ። ሁላችሁም ካሜራ ይጥፋ ይላል። ማንም ካሜራ ያስጠፋል እኮ ማንም አይቀርጽም። ለምሳሌ ብር ለማሰብሰብ ምናምን ሲዘጋጅ እጃችሁን ወደ ላይ ላላ ሁላችሁም ስልካችሁን ዘግታችሁ እጃችሁን ወደ ላይ አድርጉ። እንደዚህ ሊለው ነው ይላል። ከዛ ሁሉም እጁን ወደ ላይ ያደርጋል። በዛ ነው የሚቀጥሉት። ካሜራ ለመቀረጽ ከያዙ አይ ካሜራውን አውርድ ምናምን ነው የሚሉት። የኔው እየቀረጸ ነው ይላል። የእሱን አውቆ ለማጥፋት ምናምን የራሱ አለ። የኔ ካሜራ እየቀረጸ ስለሆነ እኔ ለቀዋለሁ። እናንተ ታደርጋላችሁ። እኔ ለቃለሁ፣ እናንተ ታያላችሁ። ሁላችሁም በመንፈሱና እጃችሁን ዘርጉ፣ ስልካችሁን ኪስ ከተቱታል። የምር እኔ ባይነ ያየሁት ነው። አሁን አፕሉ ምን ተብሎ ነው የተሸጠው? ሲሸጥ ዝም ብላችሁ ግዙ ነው? የቤት ፍሩት እጥረት አለባችሁ እዚህ አካባቢ የአትክልት ቤት እጥረት አለ ብሎ ነው የሸጠላችሁ? ወይስ ተአምራት የወለዳችሁ መካሮች ትወልዳላችሁ የስራ በር ምንድን ብሎ ነው የሸጠላችሁ? እሱን ንገረን። አዎ መካሮች ትወልዳላችሁ በሚቀጥለው አመት ምናምን ፍሬያማ ምናምን ትወልዳላችሁ ብሎ ነው አፕል የሚሸጠው። ውሃ ደግሞ የእግዚአብሔር መንፈስ ውሃ ላይ ሰፍሮ ነበር ይላል። ስለዚህ በዚህ ውሃ ላይ እግዚአብሔር ይሰራል ምናምን ይሸጣል ማለት። አስቡት ወገኖች፣ አስቡት የእግዚአብሔር መንፈስ ውሃ ላይ ሰፍሮ ነበር የሚለውን ቃል ጠቅሰው እነሱ በታሸገ ውሃ ላይ መንፈስ ቅዱስ እንዳለ እያደረጉ እንዳለ እያሳሰቡ ሰው ለሰው የሚሸጣሉ። ይሄ ታዲያ መንፈስ ቅዱስ ላይ ሞክ ማድረግ አይደል? እግዚአብሔርን ማስቆጣት አይደል? ወዳጆቼ እሺ ትክክል የሚለው አካውንት አራ ከባድ ጥቅስ ነው የሚጠቅሰው። ሌላ ይቅርና እኔ ነብይ ነኝና መጽሐፍ ቅዱስ ራሱ ነብዩን የተቀበለ እኔን እንደተቀበለ ነው ይላል መጽሐፍ ቅዱስ ብሎ ያንን ጥቅስ እየጠቀሰ እኮ ነው የሚለቅመው ጌታ። እኔ ተካፍዬ ያለው ፕሮግራሙ ቸርች ሄጃለሁ። የኔ ቸርች ነው የመጣ አዛኛ እኔ የሚሄድበትን ነው። ያንን ጥቅስ ሁሉ እየጠቀሰ ነው ብር የሚለቅመው። አውራ ወንድሙ ቀጥል። አንድ ስልክ አውርቼ ይመጣል። እሺ ትክክል። እንዴት ነህ? ሰላም ነው። ሴት ነኝ። እንዴት ነህ? ኦኬ አማን ነው። እግዚአብሔር ይመስገን። ወንድ መስሎኝ ነው። ሶሪ። አይ ሴት ነኝ። የት ነው ያለኸው? እኔ ወደ ከዙሉ ናታል አካባቢ ነው። እኔም እዛ ነኝ። እኔም ወደዛ ነው። አይ ያ ወደ ኑካስ እና አንተ አልተሰራህም? እኔ እንኳን የዛን ቀን እዚህ ሀገር መጥቼ ማባ ሳልሰራ ወጥቼ አላውቅም። የዛን ቀን ማባ ራሱ ሳልሰራ ነው የወጣሁት። እዚህማ እየመጡ እኮ ቢዝነሳቸውን ሸቅለው ነው የሚሄዱት። ኧረ በጣም የሚገርም ነው እንዴ የሚሰሩት ታክቲክ ግን ውሸት ይመስል አውቆ እያወቁ ራሱ እኮ ዝም ብሎ በደረቅ የሚከራከሩት አሉ። ግን ከዚህ ሀገር ግን እውነት ነው ብዙ ነገር በአይኔ ባላይ እኮ አላምንም ነበር። አይቼ ያመንኩት ነገር ብዙ አለ። እሱ ብቻ ነው። እሱን ስላየው እንትኑ ግን ማይመጡት የለም። እኛ ከተማ ይመጣሉ ብዙዎቹ እና ብዙ ነገር ደግሞ ከኢትዮጵያ ደግሞ እዚህ ነው የሚመጡት። አዎ ይመጣሉ። ሌላ ደግሞ ምንድነው 9 ሰው 10 ሺህ ብር ይዛችሁ ትንቢት ተነብያቸዋለሁ። 9 ሰው እያየው ነው እግዚአብሔር ያሳየኛል ይላል። 9ው ሲወጣ ከ9ው ነው የሚቀበለው። ከ9ኙ 9 ሰው ይታየኛል ብሎ ከዛ 90 ሰው ሲወጣ ከ90 ነው
ጋዜጣሪ 9 ሰው ነው የሚያሳይ በትክክል 9 ሰው ነው እያዩ ያለው 9 ሰው 10,000 ይዛችሁ ኑና ለተናቢያችሁ ለጸልያለሁ ይችላል 90 ይወጣል ከ90ም ይቀበላል ምንድነው አይ ከባድ ነው የሚገርም ነው እሺ ትክክል አንቺስ ከየት ነሽ የሴት ድምጽ ላይ ሰው እኔም ከአው እንዴት ነህ ሰላም ነው እኔም ከሳውዝ አፍሪካ ነው እሺ አንቺስ ምንድነው ያየሽ የሰማሽው ደቡብ ሳውዝ አፍሪካ እኛ ቸርች ሄኖክና ኤፍሬም መተው ነበር ዘማሪ ሄኖክ ጄፒኤስ እና ኤፍሬም ለልደቱ አይፎን የተቀበለበት ፕሮግራም እና ነው እና ሰርጉ እየደረሰ አካባቢ ነው የመጣው ሰርጉ ገና እየደረሰ ነበርና ወደ 8 ሚሊዮን ብር ነው ምናምን ቸርች ገዝተው ነበር መሰለኝ ሄኖክ እና በቃ ህዝቡን ጥብን ያደረጉት እንደዚህ ያክላ ቃል ያስገባ በቃ ቃል ያስገባ ለቸርቹን የሆነ ግማሹን ከፍሎ ግማሽ የቀረበት ነበረ እሱ ሊሰራ ነው የመጣው ሲመጣም ራሱ እና በቃ ያንን ብሩን እየሰበሰበ ነበር ለ3 ቀን ነው የመጣው ከዛ እሁድ ቀን የመጨረሻው ቀን ነበረ እና ሄኖክ ምን አለ ወደ መጨረሻው ጸሎት እያደረገ ምናምን ሰውን ቃል አስገብቷል በቃ እንደዚህ የሚያመጡትን ማለት ነው ከዛ ለኤፍሬም ምንድነው የሚያስፈልገው እንግዲህ ኤፊም ሰርግ ደርሶበታል ሰርግ ደጋሽ ነው እና ምንድነው የሚያስፈልገው ብሎ ሲጠይቅ ህዝቡ ጸሎት አሉ ከዛ ጸሎትን ማን ይጸልይለታል ብር ነው የሚያስፈልገው አለ ከዛ ብር ነው የሚያስፈልገው ከዛ ሁሉም አጉረመረሙ ምክንያቱም 3ቱንም ቀን ሰውም እያወጣ ነበር ደግሞ እዚህ ሀገር ላይ ያሉ የደቡብ ልጆች በተለይ እግዚአብሔርን እነሱ ነው የሚጫወቱባቸው በቃ ጽድት ነው የሚያደርጓቸው አትሊስት የከተማው ልጅ ምንም እንትን አይልም የደቡቦቹ ልጆች ግን በቃ እና ይሄ ደግሞ ትወርሳለህ እንዴት ታገኛለህ ሲባል በቃ እነሱም አሜን እያሉ ይዘራሉ እነዛም እየመጡ ትወርሳለህ ይላሉ ወርሰዋቸው ነው የሚሄዱት እና እንደዛ ቃል አሜን ይላሉ እነሱ ደግሞ ሊተራል የሚዳሰስ ገንዘብ ሰርቶ ይመጣሉ በነገራችን ላይ አንድ ዙር አገልግሎት ሲመጡ እስከ 28 ሚሊዮን ብር ነው ሰርተው የሚመጡት አንድ ነብይ እዛ ሄዶ ሲያገለግል 28 ሚሊዮን ምናምን ብር ነው የሚሰበስበው እና ፉክክሩ ምን መሰላችሁ ዮናታን ሲሄድና ማን ነው የምሬን ነው እግዚአብሔር ምስክር ነው ብላችሁ እንትና 22000 ብር ነው 22 ሚሊዮን ብር ነው ሰርቶ የመጣው አሁን ያለችው ሄኖክ ጄፒኤስ 22 ሚሊዮን ብር ነው ደቡብ አፍሪካ በነበረው አገልግሎቱ ሰርቶ የመጣው 22 ሚሊዮን ብር ዮናታን አክሊሉ በ6 ሚሊዮን ብር ይበልጠዋል 28 ሚሊዮን ብር ነው ሰርቶ የመጣው እና ይሄንን የምነግራችሁ በሚሊዮን ነው የሚዘረፉት እነዚህ ሰዎች እንግዲህ እንደምታውቁት ነው ደቡብ አፍሪካ ለመኖር ከባድ ከሆኑ ሀገሮች መካከል ናት በተለይ ጥቁሮቹ ምለው እኛ ነጭ ነን እያልኩ አይደለም በተለይ ደቡብ አፍሪካውያን ዜጎች በዘረፋ የምትታወቅ ሀገር ናት ለምሳሌ ለመኖር አደገኛ ከሚባሉ ሀገሮች መካከል አንደኛው ደቡብ አፍሪካ ናት ምክንያቱም በጣም መሳሪያ ይታጠቃሉ ሰውን ይዘርፋሉ እንደምታውቁት ነው በስጋት ከመኖራቸው የተነሳ አንድ ቤት 3 በር 4 በር ሊኖረው ይችላል 4 በር ምናምን ሊኖረው ይችላል ምክንያቱም ሌቦች ለሊት ይገባሉ የሰራክበትን ዘርፈው ይሄዳሉ ኢትዮጵያውያን በሰቀቀን ነው የሚኖሩት እንደምታውቁት ሰዎቹም ማለት ነው ዘራፊዎችን ማለት ነውና እንደ ኮሚኒቲ ደቡብ አፍሪካውያን እንደምታውቁት ሌባ ሲገደል አንዳንድ ቦታ ሌባ ሲይዙ መልሰው ሌቦቹ እንዳይመጡ ጎማ ሁሉ አድርገው ያቃጥላሉ ማንንም ይጠይቃቸው ሰው የለም ምክንያቱም ሌቦች በጣም አደገኞች ነፍሰ በላዎች ስለሆኑ ማለት ነው እንደዚህ ከሌባ ጋር በህይወቱ ቁማራ ሲዞ የሚኖርን ህዝብ 22 ሚሊዮን እና 28 ሚሊዮን ብር በአንድ አገልግሎት ስም እየሄዱ መዝረፍ ዘይት ለነዚህ ህዝብ መሸጥ ቲሸርት የተጸለየበት ነው ተአምራት ያደርግልሃል እያሉ ያታለሉ ህዝብን መዝረፍ እጅግ በጣም ከባድ ነውር አመጽ ነው በጣም ነውረኝነት ነውና
በጣም ስንት ዓመት በምድር ላይ ልትኖሩ ነው? በጣም አደገኛ ጥያቄ ነው። ገንዘብ የሚጠግቡ አይደሉም እነዚህ ሰዎች። እና አሁን ደቡብ አፍሪካ ያላችሁ ወገኖች ጥሪ ያቀርብላችኋል። አሁን ዮናታን አክሊሉ ቻይኖቹ ያከራዩትን እንትን አስለቀቀውት እየሄደ ነው፣ በኪሳራ ማለት ነው። የከፈለበትን አዳራሽ ለቆ እየሄደ ነው። ህዝቡም እየተንገላታ ነው፣ መሄጃ አጥቶ ማለት ነው። በዚህ ሰዓት አሁን አክቲቭሊ እየደወሉ እየነገሩ ያሉት ደቡብ አፍሪካ ያሉ የመረጃ ምንጮቼ ማለት ነው። ስለዚህ ምን እያደረገን ነው? እግራችሁን ሰብስቡ። እንትና የሚባል ነብይ መጥቶ ሄዳችሁ ምንም የተለወጠ ነገር የለም። ከሪያሊቲው ጋር አትጣሉ። የተለወጠ በእነሱ ትንቢት የተቀየረላችሁ ነገር የለም። በእነሱ ቃል ስላወጡላችሁ እነሱ ከእናንተ ኪስ ባወጡት ገንዘብ ኑሯቸውን አሻሽለዋል፣ የሚነዱትን መኪና ቀይረዋል እንጂ እናንተ አልተቀየረ። ከሰቀቀን አልወጣችሁ፣ ወደ ኢትዮጵያ እንኳን አልገባችሁም። ኢትዮጵያ ውስጥ የተደላደለ ህይወት በቃ ስደት፣ በቃኝ ጭንቀት፣ በቃኝ ከነዚህ ዘራፊዎች ጋር መኖር ብላችሁ ሀገሬ ቤት ሰርቼ ህንፃ ገንብቼ ንግድ አቋቁሜ እሰራለሁ ብላችሁ እንኳን አልተለወጣችሁ። እንደተነገረባችሁ ትንቢት ቢሆን ኖሮ አገራችሁ ውስጥ ካምፓኒ ይኖራችሁ ነበር። ሚሊዮነር ትሆኑ፣ መልቲ ሚሊዮነር መሆን ትችሉ ነበር። ግን የውሸት ትንቢት ከዘመናት ዘመናት እየተነገራችሁ የመጣው ሁሉ እጁን እየጫነባችሁ የውሸት መልእክት እየነገራችሁ ህይወታችሁ ፈቅ ላይል ነገር በእነዚህ ሌቦች አመፀኞች አትዘረፉ። ይበቃል፣ 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 ይበቃል ወገኖች፣ ይበቃል በሉ፣ ይበቃል። ደቡብ አፍሪካ ያላችሁ ወገኖች ይህንን ሰንደቅ ዓላማ አውለብልቡ። በእግዚአብሔር ስም መዘረፍ ይበቃል። በነቢያት ስም መዘረፍ ይበቃል። በነ ሳሙኤል አስተባባሪነት መዘረፍ ይበቃል። በነጋዴ ፓስተሮች ድርድር መዘረፍ መዘንጠል ይበቃል ብላችሁ ውጡ። በቃ ይበቃል፣ ይበቃል። ለምን ኖርማል ቸርች አትሄዱም? ለምን የሚያገለግሏችሁ የሚደክሙ አገልጋዮችን አትባርኩም? እዛ ያሉትን ሰዎች መስጠት መቆረስ ከሆነ የምትፈልጉት 2-3 ዓመት የሚያገለግሏችሁ እዛ ያሉ አገልጋዮቻችሁ የሚጸልዩላችሁ የሚደክሟችሁን እንካ የሻይ ብላችሁ ለነሱ ስጡ። እነዚህ ከኢትዮጵያ የሚመጡት ለእናንተ አስበው ወንጌል ላድርሳቸው ብለው አይደለም። የት ሀገር ነው የሚያስበላው? የት ሀገር ነው በአጭር መግባት የሚቻለው ብለው ነው የሚሄዱት። በጣም ቀላሉ ጉዳይ ደቡብ አፍሪካ መግባት ነው። በቃ ቀላሉ ጉዳይ ደቡብ አፍሪካ መግባት ነው። ቶምን ፕሮፋይል ያደረገ ደቡብ አፍሪካኖች፣ በነገራችን ላይ ደቡብ አፍሪካ ያሉ ሰዎች በጣም የሚፈሩት አገልጋይን እንትን ማለት፣ በተለይ እንደነ ፓስተር ሳሚ ያሉ አገልጋዮችን መግለጥ ገብተው በቪዲዮ ምናምን መቼም አይወጡላችሁ። ለምን እንደሆነ ታውቃላችሁ? ሊያስገድሏቸው ይችላሉ። እግዚአብሔር ምስክር፣ እያጋነንኩ አይደለም። እንደ አገልጋይ እዛ ሀገር ፓስተር ሆኖ 8 ዓመት 10 ዓመት እንደሚኖሩ ሰዎች የሚፈራ ሰው የለም። ጌንግስተር በሏቸው። ገባ? ለአንድ ጥቁር የሆነ ገንዘብ ከተሰጠ ይደፋል። መጥቶ አለቀ። በጣም ነው የሚፈሩት ደቡብ አፍሪካ ያሉ ወንድሞችና እህቶች። እኔ ጋር ደውለው በጣም ብዙ ኢንፎርሜሽን ይነግሩኛል። ተደብቀው ብዙ ሰዎች። ጌታን ነው የምላችሁ። ህይወቴን አስይዤ ቁማር አስይዤ ነው አቤል የምነግርህ። አንተ እውነትን ስለምትናገር ቁማር ህይወቴን አስይዤ ነው መልእክት የምነግርህ ነው የሚሉኝ ደውለው። በጣም ነው የሚፈሯቸው አገልጋዮቹ። ሰላም ሰላም ቹኒ እና በጣም ነው የሚፈሯቸው አገልጋዮቹን ማለት። ቶም የት እንደሆንክ ንገረን፣ አንተም ያለን ገጠመኝ ንገረን። አቤል ማን ነው ሚውት ያደረገኝ? እኔ አላደረግኳችሁም። ተሞጣምጣችሁ ወይም አንደርስታንድ ካላረጓችሁ ኮሜንታችሁ። ቶም 4 ነጥብ ምንትን ሚውትህን ክፈተው፣ ማይክህን ክፈተውና ከየት እንደሆንክና እንትን ንገረን። ቶም አረ አትግደሉ፣ ጊዜን አትግደሉ። ራት አልበለውም ምናምን ገብቼ የምናገረው ምንም ኢንተረስት ኖሮኝ አይደለም። ምንም ከዚህ ይህን በመናገሬ ማተርፎ ብርም የለም ምንም የለም። አንዳንድ ሰዎች እንደሚሰማችሁ ማተርፎ ስድብ ነው፣ ጥላቻን ማተርፎ አይኑ አንዳንድ ሰዎችን ቢተርፉልኝ ብዬ ነው። እወዳችኋለሁ። እዛ ያላችሁ ሰዎች የምወዳችሁ ስለማውቃችሁ ምናምን አይደለም። እንደ አንድ ኢትዮጵያ ህሊና እንዳለ ወንድም እንድትተርፉልኝ ብቻ ነው የምናገረው። ምንም እዚህ እየሸቀልኩ የሚመስላችሁ ሰዎች ምናምን ምንም ማገኘው ነገር የለም። ጌታ እግዚአብሔር በሚያውቅ እዚህ የሚሸልመኝ ሰው የለም፣ ጎሽ የሚለኝ ሰው የለም። አንተ የአገልጋይ ጠላት የእንትን ጠላት ብቻ ከመባል ውጭ ማተርፈው ነገር የለም። ይህን በመስራቴ
ነገ ዩቲዩብ ላይ የሚጭኑ ሰዎች እኔን የሚመስላቸው ዩቲዩብ ላይ የጫንኩት እኔ ቲክቶክ ብቻ ነው የምገባው ላይቭ ዩቲዩብ ላይ የሚያስተላልፍ ገብቼ እንኳን ሳይ አፕሪሺየት የሚያደርገኝ ሰው የለም። ሁሌ ስድብ ነው የምጠግበው ይሄ ልጅ ማላይበት ምናምን የሚሉኝ ሰዎች እና እንትን የሆነ ነገር ጥቅም ፈልጌ ምናምን የሚገባ መስላችሁ ሰዎች እንትን አይደለም። ሀብታሙ የሚባል ሰው ታሰረ። ሀብታሙ እኔንም ይለጥፈኛል ሌሎቹ ሐሰተኞችንም ለጥፎ የሚናገር አንድ ሰው አለ ታውቁታላችሁ። ሀብትሽ ቦረና የሚባል እና አንዱ ወጣና ሀብትሽ ቦረና በቁጥጥር ስር ውሏል ምናምን የሚል እንትን ጻፈ እና ሙሉ ኮመንቱ ቀጥሎ አቡነ ይታሰርልን ነው የሚለው። እንድታሰር ነው ሰዎች ይፈልጉት። እንዲህ ክብሬን ምናምን የሆነ ነገር ሲያልፍልኝ ምናምን ማየት ማንም ሰው አይፈልግም። እዚህ ጥላቻ ብዙ ጥላቻ እንደተረፍኩበት አውቃለሁ። ይህን አገልግሎት እና ጊዜን አትግደሉ፣ ገብታችሁ አትግደሉ። እኔ መጠላት ምናምን ያታረፍኩበት አይኖ የምትወዱኝ ሰዎች አብራችሁ ልቤን የምትረዱ የምታውቁት እውነት የምታውቁ ሰዎች አላችሁ። 4 ነጥብ ማትናገር ከሆነ በቃ ራስ ወረደ ነው። ደቡብ አፍሪካዎች ካላችሁ ግን አቤል እንደዚህ መሰደብህ ምናምን አትጥላው። ምክንያቱም አንተ በምትገልጠው ነገር ኤክስፕሌን ማደርገው ምን መሰለሽ፣ አንዳንድ ሰዎች ፌስቡክ ላይ ቪዲዮ ለጥፌለት እኔ ፌስቡኬ እንትን ሞኔታይዝ አይደለም ዝም ብዬ ነው የለጠፍኩት። ፌስቡክ ላይ ለጥፌ አንተም ቢሆን ሐሰተኞችን በማጋለጥ ሰበብ ገንዘብ ለመስራት ነው በቃ እንትን የሚሞጣሙጡ ህሊናቸው ቢያንስ ነፃ እንዲሆኑ። እሺ እና መናገር ትችላላችሁ። አሁን የገባሽው ሜሪ ሀሳብ ካለሽ ደቡብ አፍሪካ ከሆናችሁ ብቻ ግቡ ብያለሁ፣ እንዳትቀየሙ። እኔ ካስወጣችሁ ምናምን አንዳንድ ሰዎች ደርሳችሁ ትመጡና የተባላችሁ ትናሰሙ ከዛ ትዕቢተኛ ነው ምናምን ትላላችሁ እና ትዕቢተኛ ነኝ። አሁን በዚህ ሰዓት ትዕቢተኛ ልሆን እችላለሁ። ደቡብ አፍሪካ ከሌላችሁ ሰዎች በስተቀር እንዳትልኩልኝ። እና ዮናታን አክሊሉ አፕል ለመሸጥ ተፍተፍ እያለ ነው ነው የምላችሁ። አፕል ጆበርግ ነው አይደለም፣ ባመር ነው አይደል? ባመር የሚባል ከተማ አላውቀውም። ባመር ነው ያለኝ። ባመር ሪቫይቫል የሚባል ቆይ ጆበርግ አይደለም ያለ። ያው ይንቀሳቀሳል እዛም እዚህ መሄዱ አይቀርም። ለነገሩ ሁሉም ጋር ነው የሚሄዱት። ሁሉም ጋር ደርሰው ነው እንትን የሚሉት። በርማ የምትባል ከተማ በርማ የምትባል ከተማ እንዳልክ የምትባል ወንድም ገብታ የሽንት ቤት መቀመጫ ከስራ ጋር ይገናኝ ተመቻቹብኝ እያልክ እንደሆነ አላውቅም። እስቲ ቪዲዮ ንገረኝ። ጆበርግ ውስጥ ነው እንዳልክ። ማይካችሁን ክፈቱ እንዳልክ፣ ማይክን ክፈት ካወራህ ማለት ነው። ላይክ እያደረክ ነው። አቤላን ለማድነቅ ትክክል ከእንዳልክ ጋር እንደሆነ ምናምን ጠይቄልኝ ከዚሁ ነህ? ከሳውዝ አፍሪካ ነህ? ማራ አይደለም፣ እኔ አዲስ አበባ ነኝ። አቤል የሳውዝ አፍሪካ የሚኖሩ ሰዎች ብቻ ናቸው ያለ። ሶሪ ልውረድ። ወንድሙ አውራ ወይስ እስኪመለስ ጸጥ አይበል ቤቱ? ወንድሙ አቤት አቤት። እሱንም ኔትወርክ እንትን ሪፖርት አለ መሰለኝ እየያዘ ነው። ለቅ ኧረ እባክህ ታፕ አድርጉ። ደብዘዝ ያለ ታፕና ኮፒ ሊንክ አድርጉለት። ስልክ ገብቶበት ነው መሰለኝ። እንደዛ ተደውሎለት ነው። አውራ፣ የሆነ ነገር አውራ፣ ያጋጠመህን ነገር ወንድሞቻችን እንዲነቁ። አዲስ አበባ ነኝ ብሎ ወረደ። ከአዲስ አበባ ነው የላከው። እሺ ደቡብ አፍሪካ ኤምባሲ አካባቢ ይሆን ያለው እዛ ይሆናል።
ደቡብ አፍሪካዎች ከሌላችሁ ችግር የለውም እና ገጠመኞቻችሁ ማውራት ትችላላችሁ። ትክክል። አንቺ መቀጠል ትችላለች መልእክትሽ። አይ እኔ እዚህ ሀገር ያላችሁ ወንድሞቻችን ንቁ ነው ምለው። ምክንያቱም ገንዘቡ እንዴት እንደሚመጣ ይታወቃል። በጣም በቃ ተሳቀህ እንደተናገርከው ነው። ተሳቀህ ነው የምትኖረው። አይንህ እያየ ነው ሰው ሊገደል የሚችለው ምናምን። በጣም የሚያስፈራ ሀገር ነው ሀገሩ። እንዴት እንደሚመጡም ደግሞ ያውቁታል። ስለዚህ ብንነቃ ጥሩ ነው እላለሁ። ወንድሙ ደግሞ ጨምሩበት። እኛ አንዳንድ ጊዜ እጅ ለመታጠብ እንናገራለን። አቤል አለው ይላል ወንድሙ ሚል ሌላ አካውንት አለ እንዴ? እና ላክልኛ። ፕራይቬት ነው መሰለኝ አይ ቲንክ አካውንት መሰለኝ አለው ይላል። መግባት ፈልገህ ከሆነ ላክ። ከስር ሌላ አለው ይላል። ዶዬ ታብታብ አርጉ፣ ኮፒ ሊንክ አርጉ በላቸው። ኮፒ ሊንክ እስቲ 1000 ያስገቡት እስቲ ኮፒ ሊንኩን ወግ ይድረሰው። ቤቱ ኮፒ ሊንክ ተደርጎ ያውቅ። ሰሞኑን ቪዲዮ ራሱ እየወረደብኝ ነው። ጆዬ እንኳን ደህና መጣ። አቡዬ እንኳን ደህና ቆየኝ። እንዴት ነህ? እኔ እንኳን ደህና መጣ ብራዘር። የምትናገረው ነገር ካለ መናገር ትችላለህ። ሀሳብ እኔ ሀሳብ እዚህ ጋር ላሉ ቅዱሳን እንዲሁም ክርስቲያኖች በሙሉ በጣም ይሄ እኮ አይን ያወጣ የፈጠጠ የገጠጠ ነገር ነው። ሰዎች ገንዘብ ወዳዶ ነው ያውም አገልጋዮች ለነፍሳት ሸክም ኖሯቸው በእግዚአብሔር ቃል ሰዎችን ለማነጽ ብዙ ዋጋ ከፍለው የቤተ ክርስቲያን ጉዳያቸው ሆኖ ከመከራቸው ይልቅ መከራን ለመቀበል ለቤተ ክርስቲያን ራሳቸውን ሰጥተው ያስተማሩንና እውነትን የነገሩን በመጽሐፍ ቅዱስም ሆነ በታሪክ ውስጥ አባቶች እያሉ ክርስትናን በዚህ ልክ ደረጃ በዘመናት መካከል ሆኖ ማያቅ ለንጥቂያ ብቻ ገንዘብ ፍለጋ በተለያየ ቦታ ሄደው ገንዘብ ሜክ ሲያደርጉ እነሱን ደግፎ ይሄ ነገር ልክ አይደለም እንደ መጽሐፍ ቅዱስ የሚሉትን የሚቃወሙ ሰዎች ምንድነው ያነበባችሁት ነው? ከመጽሐፍ ቅዱስ ተፋታችኋል የሚል ጥያቄም አለብኝ። እንዴ መጽሐፍ ቅዱሳችን ምንድነው የሚያወራው? እንዴ የእግዚአብሔርን ስጦታ ጸሎትን ገንዘብ ማግኛ አድርጎ ያገለገለ አገልጋይ አለ እንዴ መጽሐፍ ቅዱስ ውስጥ አንብባችኋል? በአገልግሎቱ መታገዝ አለበት ከተባለ አንድ ሰው ለአገልግሎት ከሆነ በጉዞም ለመርዳት ከሆነ አግዙኝ እርዱኝ ሊል ይችላል እንጂ አፕልና ጨርቃጨርቅ ሶፍት ምን ውሃ ምን እያለ እዛ ላይ ጸልያለሁ እግዚአብሔር መንፈስ አለበት ብሎ የሸጠና የነገደ ነጋዴ መጽሐፍ ቅዱስ ላይ አንብባችኋል? ታሪክ ውስጥ አለ? ገንዘቤን እከፍላለሁ ስለናንተ ይል የነበረው የጳውሎስን መልእክት ያነበባችሁ ክርስቲያኖች መጽሐፍ ቅዱስ ብቻ የሚለውን እምነታችሁን የጥላችሁት ነው እንዴ? እጅግ በጣም ይሄ እኮ ለምድሪቱ ራሱ እኮ እርግማን እኮ ነው። ለምንድን ነው ወደ ገጠር ሄደው እነዚህ ሰዎች የማያገለግሉት? ወንጌል ወልዳር ያልደረሰበት ብዙ መከራ ወዳለበት ቤተክርስቲያን መታነጽ የሚፈልጉ አገልጋዮች መብላት መጠጣት አቅቷቸው በመከራን እያለፉ ባሉበት አካባቢ ሄደው ለምንድን ነው ቤተክርስቲያን የማያገለግሉት? እውነት ሸክም ቢኖራቸው በህገ ወጥ መንገድ ሳውዝ አፍሪካ ለምንድን ነው የሚመላለሱት? ህጋዊ አይደሉም፣ ህገ ወጥ ነው። እንግዲህ አንድ አገልጋይ በህገ ወጥ መንገድ የሚሄደው እዛ ሄዶ የእግዚአብሔርን ቃል ሳያስተምር የእግዚአብሔርን ቃል ሳይሰብክ ገንዘቡን ሜክ ለማድረግ እዚህ ሆኖ ደምሮ አውጥቶ ሄዶ የጀመረውን ፕሮጀክት ለመጨረስ እነዚህ ምስኪን በባህር ካውሬ ተርፈው ያልፍልኛል ቤተሰቦቼ ያልፍላቸዋል ብለው ለመስራት የሄዱትን ደሆችን ስደተኛን ማስጨነቅና የመርካቶን አራዳ የሚባል ሌባ እንኳን የማይሰራው እንዲህ አይነት ነገር እያያችሁ የምትደግፉ ፓስተሮች፣ አገልጋዮች በተለይ ቴዎሎጂ ተምረናል መጽሐፍ ቅዱስ እናውቃለን የምትሉ ጸጥ ማለታችሁ ለመቼ ነው? የእናንተ አገልግሎት የእናንተ ሹመት እኔ ጥያቄ አለብኝ። የእግዚአብሔርን ቤተክርስቲያን የማትጠብቁ
ጭራሽ በቤተ ክርስቲያኖቻችሁ የምታስተናግዷቸው የተማራችሁት መጽሐፍ ቅዱስ ላይ አግኝታችሁት ነው? ያነበባችሁት መጽሐፍ ላይ አግኝታችሁ ነው? እንደዚህ አይነት ሌብነት በነ ጳውሎስ መካከል የነበሩ እንኳን ገንዘብን የሚመኙ ነጣቂ ተኩላ ሐሰተኛ ሐዋርያቶች እንዲህ አይነት አይን ያወጣ የፈጠጠ ያገጠጠ አሰራር አልነበራቸውም። ይሄ እኮ በጣም እኮ በዛ እንዴ! እውነት የያዙትን አሸማቃችሁ ሐሰትን ወደ ላይ ከፍ አድርጋችሁ ተሞዳምዳችሁ ይበለው እባክህ የምትሉ ለማን ነው የተሾማችሁት እንዴ? የእረኞች አለቃ ሲገለጥ በፊቱ በፍርድ ወንበር ፊት ስትቆሙ ብዙ ዓመት መከራ ተቀብላችኋልና በጎቼን ጠብቃችኋልና ብሎ የሚሸልማችሁ ይመስላችኋል? ወይስ በጎቼን ጠብቁ ያልኳችሁን አስበልታችኋል? በሐሰት ትንቢት በሐሰት ንግግር ብሎ የሚፈርድባችሁ ይመስላችኋል? ፍርድ ከእግዚአብሔር ቤት ይጀምራል። እኔ ዛሬ የምጠይቀው ለፓስተሮች ነው፣ ቸርች ለሚመሩት ነው። ለምንድን ነው ጸጥ የምትሉት? ይሄ እኮ ነው የሚያስብለው እንዴ! ይሄ እኮ ህዝብን ካለማስተማር የመጣ መጽሐፍ ቅዱስን ካለማስተማር የመጣና ጸጥ ከማለት ብንነግረው የማይሰማም ህዝቡ በማለት አይደለም። በእጅጉኑ አሳፋሪ ተግባር እየተሰራ ያለ። ለምንድን ነው ወደ ውጭ ሀገር የሚሮጡት? ትንሽ ኮሽታ ሲመጣ አሜሪካ ሄዶ ተሸሽገው እንዲህ አይነት ወንጌል ሰባኪ ያለ እንዴ? በመጽሐፍ ቅዱስ ላይ ክፉ ተናግረው ኮሽታ ሲመጣባቸው ለነፍሳቸው የሚሳሱ አገልጋዮች የእግዚአብሔር አገልጋይ የቤተ ክርስቲያን አገልጋይ ሊሆኑ አይችሉም። መጽሐፍ ቅዱስ ላይ ስለ በጎች ነፍሱን የሚሰጥ እረኛ ነው ያለው። እንዲህ አይነት ሰባኪዎች ነበሩ የነበሩት። ያውም እውነትን ተናግረው ለመሞት ስለ እናንተ ነፍሴን እከፍላለሁ ያለው እኔ ጳውሎስ መልእክት ያነበበ ጴንጤ በእንደዚህ አይነቱ ሰዎች መጠለፍ ይችላል ብዬ አላምንም። ከመጽሐፍ ቅዱስ የተፋታን ቁርአንም ያላነበብን እንኳን መጽሐፍ ቅዱስ ፈጽሞ ምንም ውስጥ የሌለን በስሜት የምንጋልብ ለጥፋት የተዘጋጀን የመጨረሻ ዘመን ሰዎች መሆናችንን ያሳያል። ስለዚህ ተመለሱ፣ የምሰሙ ተመለሱ፣ የምትነቁ ንቁ። የአብያተ ክርስቲያናት አገልጋይ ነን የምትሉ ተጋደሉ። ነፍሳችሁን እስኪወጣ ነፍሳችን እስክታልፍ ድረስ ካልተጋደልነት ዚዝ እንጠየቃለን። መብላት መጠጣት ካስፈለገ ጴንጤ መሆንም ክርስቲያን መሆን አያስፈልግም። የሚበላበት መንገድ ብዙ አለ እና እጅግ በጣም አሳፋሪ ነው፣ አሳፋሪ ነው። እንደ ወንጌል ጠላት እንደ እንትን ጠላት መመልከት የለብንም። ተው አትበሉ ሲባል ተው አትበሉ። አትበሉ እኮ ገንዘብ አይደለም ባይዘው ከገንዘብ ያለፈ ነው። ኢቭን የሳውዝ አፍሪካ አገልጋዮች እነ ቡሽሪን እና ምናምን እነዚህ እኮ ቴዎሎጂካል ነገር እንኳን የሳቱ ክፉ መንፈስ የተጸናወታቸው እንደሆነ አታውቁም? በክፉ መንፈስ ተሞልታችሁ ልሳን ስለተናገራችሁ የእግዚአብሔር መንፈስ እንዳለባችሁ አታስቡ እንዴ? በእጅጉን ቤተ ክርስቲያንን እያፈረሱ ያሉ እነዚህ ክፉ ተኩላዎች ናቸው። እግዚአብሔርም ይሄን ማስታወቂያ ላሳያቸውና ጆይ ይሄን ማስታወቂያ እናሳያቸውና እንቀጥላለን። ይሄን ማስታወቂያ ስሙት። አሁን የወሎ አዳራሽ አንደኛ ዮናታን አክሊሉ ተጋብዞ አይደለም የሄደው። አሁን ለምሳሌ የትም ሀገር አሜሪካ ያሉ አብያተ ክርስቲያናቶች ኑል ናልን አገልግለን በአንተ ውስጥ ያለውን ጸጋ መጠቀም እንፈልጋለን ብለው አንድ አገልጋይን ኢንቫይት ካደረጉት ራሳቸው ኢንቪቴሽን ይልኩለታል። ከዚያ የአሜሪካ ኤምባሲ ጉዳዩን ያይና ለዚህ ሰው ቪዛ ይሰጠዋል። ቀድሞም የ2 ዓመት ምናምን የታደሰ ቪዛ ምናምን ከሆነ ያለው ተነስቶ ይሄዱ ያገለግላቸዋል። ስለዚህ ሲሄድ ይታወቃል፣ የት እንደሚሄድ ይታወቃል፣ ማን እንደጋበዘ ይታወቃል። ስለዚህ የጋበዙት አገልጋዮች ናቸው ቴኬር የሚያደርጉት፣ የትራንስፖርቱን የአገልግሎቱን የሚሰጡት እነሱ ናቸው። አሁን ላይ ግን አውሮፓን ወይም አሜሪካ ቱር ሲያደርጉ የትኛውም ቸርች አይደለም የሚጋበዙት። እኔ ጋር አንድ ሰው ከዚህ በፊት ዮናታን አሜሪካ በሚያደርገው ቱር ላይ ደውሎ ጠየቀኝ። አቤል ምን ትላለህ? ለዮናታን አክሊሉ አዳራሽ ተከራይለት እያሉኝ ነው እና ምን ትላለህ አንተ? እውነትን ስለምትናገር ከአንተ መስማት ፈልጌ ነው ብሎ ደወለ። በምንም ዓላማ ይደውል አንድ መልስ ነው የመለስኩለት። አንተ ስንት ዓመት አሜሪካ ኖረሃል? 10 ምናምን ዓመት። አንተ 10 ምናምን ዓመት አሜሪካ ኖረክ የሌለህን ገንዘብ እሱ 2 ዓመት አገለገልኩ ብሎ በሰራው ሸዋሸዋ ካንተ የሚበልጥ ንብረት ላለው ካንተ ለሚበልጥ ሀብታም ገንዘብህን መስጠት ከፈለክ መብትክ ነው፣ አዋጣ አልኩት። በቃ አዋጣ።
አንተ 16 ዓመት ለፍተህ ያላስከውን ገንዘብ እሱ በ2 ዓመት ኢየሱስ ምናምን ብሎ አምታቱ ኢየሱስ ምናምን ብሎ አምታቱ በአፍካራቴ ህዝቡን አደንዝዞ ካንተ የበለጠ ገንዘብ ላለው ሀብታም አዳራሽ መከራየት ከፈለክ ይከራይለት አይከራይለት አላቅም። ከዛ በኋላ ምንድነው የሚያደርጉት? ሳይጋበዙ ይሄዳሉ። የሚሄዱበት ስቴት ላይ ጥሩ ገንዘብ አለው ተብሎ የሚታሰብን ሰው እየሄደው አዳራሽ እንዲከራይላቸው ያደርጋሉ። በነፃ ነው አዳራሹን ስፒከሩ እንዲከራይላቸው ያደርጋሉ። ህዝቡ ይሰበሰባል። በሚዲያ ጫጫታ ይጠራል። ህዝቡ በፌስቡክ ይጠራል፣ በኢንስታግራም ይጠራል፣ በቲክቶክ ይጠራል፣ በቴሌቪዥን ቻናል ይጠራል። ህዝቡ በዩቲዩብ ይጠራል። የመጣው ህዝብ ከመጣ በኋላ ከስብከቱ በላይ ገንዘብ ጥየቃውን ንዝነዛውን ከገባ በኋላ እኔ እኮ ገንዘብ መጠየቃ ብዙ አይሆንልኝም፣ እኔ ስሰብክ ነው የሚያምርብኝ፣ ግን አገልግሎት እንደዚህ ሆኖብኝ እንደዛ ሆኜ እንደዚህ ሆኜ ተብሎ ብዝበዛ። አሜሪካ ስላለ ሰው ገንዘብ አይቸግረውም ማለት አይደለም። ጎዳና የወደቁ ኢትዮጵያውያን አሉ፣ በራሳቸው ችግርም ቢሆን። ሰው አሜሪካ ወይ አውሮፓ ስለሆነ ሁሉ ነገር ተመችቶታል ማለት አይደለም። ይሄ አልተመቻቸው ምናምን ስል ደግሞ አጉል ተቆርቋሪ ኢትዮጵያ ውስጥ ሆኜ አጉል መቆርቆር እየተቆረቆርኩ እንዳይመስል፣ ሪያሊቲው ነው እያወራን ያሉት። በጣም ብዙ ኢትዮጵያዊ አሜሪካ ውስጥ የሚኖረው ገባ ተቸገሩ 2-3 ስራ ሰርቶ ነው። አብዛኞቹ ኢትዮጵያውያን ፕሮፌሽናል አይደሉም። ሄደው ተምረው እዛ ሀገር ላይ የሚመጥን የእውቀት ደረጃ ይዘው ኳሊፋይድ አድርገው ትልልቅ ስራ የሚሰሩ አይደሉም። ሌበሮች ናቸው አብዛኞቹ። ወይ ሱፐርማርኬት ይሰራሉ፣ ወይ ጋዝ ስቴሽን ይሰራሉ፣ ወይም ሰምቲንግ የሆነ ተቋም ውስጥ ድርጅት ውስጥ ገብተው ይሰራሉ። ገባ እዛ ሀገር ውስጥ ካሉ በጣም ጥቂት ገንዘብ ከሚያገኙ ሰዎች ተርታ የሚሰለፉ ናቸው። ከኛ የተሻለ ህይወት ነው ያላቸው። ምክንያቱም የተረጋጋ ኢኮኖሚ ያለበት ሀገር ላይ ስለሆኑ ያሉት ስቴብል ነው ህይወታቸው። በዛ ላይ ደግሞ ሀገር ውስጥ ያለ ወይ ወንድም አላቸው፣ ወይ እህት አላቸው፣ ወይ ያስተምራሉ፣ ወይ እናት አባት አላቸው ሰፖርት የሚያደርጉ ወደ ሀገር ቤት የሚልኩ ናቸው። አውሮፓም አሜሪካም ያለ ኢትዮጵያ የሆነ እንግዲህ ካላክ ቤተሰብ አሪዎስ ነው የሚያደርግ የታወቀ። ወንዶቹ ይሻላሉ፣ ወንድ ሲሪየስ ይሆናል መሰለኝ፣ ሴቶቹ በተለይ ይልካሉ። ከዛ ተርፎ አሁን እኛ ቲክቶክ ላይ አገለገላችሁ ብሎ ከላከለ በቃ እግዚአብሔር ይባርክ። ይሄ ሰውዬ በጣም ትልቅ ልብ ነው ያለው ማለት ነው። ይሄ ሰውዬ መበዝበዝ ማለት በጣም በጣም ሼም ነው። በወንጌል ሰበብ ሳይጠራ ሄደ። አልጠራህም እኮ ናልኝ ብሎ ቢሆን ቴኬር ያደርጋል፣ የራሱ ኃላፊነት ነው። ጠርተዋልና ሳይጠራ ሄደ። ናልኝ ሳይል ሄደ። ከአንተ መስማት ፈልጋለሁ ሳይል ሄደ። ዝናህን ተጠቅመ ምንን ተጠቅመ ዩቲዩብና ቲክቶክን ተጠቅመ ማስታወቂያ አጫጩኸ ደግሞ በነፃ የሆነ ሰውዬ አዳራሽ እንዲከራይልህ በጉልበት አድርጋ ከዛ ኪሱን ማለብ ደግሞ ኪሱን የምታለበው ከፍሎክ መጥቶ በተማረ ሰውዬ ልጅ ወላጅ የትራንስፖርትና የምግብ ከፍሎክ በነፃ መጥቶ አይደለም መልካም ወጣት ሰው የሚማረው ይከፍላል። ገንዘብ መክፈል ብቻ ለአንዳንድ ሰዎች እንዴ 2000 ብር መክፈል 1000 ብር መክፈል 2500 ብር መክፈል 4 ቀን ምግብ በልተ መኝታ ኖሮ ምናምን ይኖራል እንዴ? እንደዚህ ምናምን አይደለም። ለምሳሌ መልካም ወጣት ሲጀምር አካባቢ ላይ ለ10 ሰው ስፖንሰር የምትሆኑ ይላል። ላይቭ ላይ ይገባል፣ ቲክቶክ ላይ ይገባል። ስለዚህ የሆኑ ሰዎች ሳይሄዱ ለ10 ሰው ስፖንሰር ይሆናሉ። የነዛ ሰዎች ገንዘብ ነው እንጂ የሰውየው ገንዘብ አይደለም። ሰዎቹን የሚያኖራቸው የሚያበላቸው የሚያጠጣቸው ከህዝብ የተሰበሰበ ገንዘብ። ከዛ እነዛ ልጆች ድንጋይ ላይ ቁጭ ሲሉ ምግብ ሲበሉ አንስተህ ድንጋይ ላይ ሲቀመጡ ጠብቀህ ፎቶ አንስተህ በነዛ ልጆች ገንዘብ መለመን ሼም ነው። አሁን እንግዲህ አስበውን የገዛ ልጅን ራሱ አድርጌ በዚች ልጅ ስም ብላችሁ አይደብርም? በጣም ደባሪ ነው። አሜሪካ ሄዶ ያደረገው ዮናታን እንደዚህ ነው። ለማንኛውም አዲሱን ኢንፎርሜሽን ልንገራችሁና ወንድሙ ነው አይ ቲንክ ቀድሞ የገባው ከመስፍኔ በፊት ወንድም ይናገርና መስፍኔ ይቀጥላል። እሺ ማስታወቂያው ስሙት። ይሄን ማስታወቂያ ዮናታን የሚናገረው ይሄ ነገር ይጠፋል። ይሄን ማስታወቂያ ስሙት። ሪከርድ አድርጌ ነው ከማርሲል ቲቪ ላይ እንደምታዩት ሪከርድ አድርጌ ነው። ስክሪን ሪከርድ ማስታወቂያውን ስሙት። አዳራሽ ተከራይቷል። ጸዴ አዳራሽ፣ በጣም ትልልቅ ስፒከር አለ። የቻይኖች አዳራሽ ነው፣ ቸርች አይደለም። ያው ወንበር ምናምን ሪቫይቫል ሊጀምር የተወሰኑ ሰዓታት ብቻ ቀርተው እንደምትመለከቱት ሳውንድ ሲስተሙን እንደዚሁም ደግሞ ወንበሮችን ማዘጋጀት ያለብን ነገሮች ሁሉ አዘጋጅተን ጨርሰናል። ዛሬ ሪቫይቫል በሚል ሀሳብ እንማራለን፣ ደግሞ እንጸልያለን፣ እናመልካለን። ለብዙ ወጣት አገልጋዮች፣ ባለራዕዮች፣ ቅዱሳን የመበርታት የመታደስ አቅም የመጨመር ቀን እንደሚሆን ሙሉ እምነት አለን።
ተጋብዛችኋል፣ እንዳትቀሩ። ሎኬሽኑን ማርሲል አድራሻውን አስቀምጠንላችኋል። እንወዳችኋለን። ወይ እንቀጥላለን ወይ እንቀጣጠላለን። ሰዓታት ብቻ ነው የቀረው። 12 ሰዓት ሲል በኢትዮጵያ ሰዓት አቆጣጠር ፕሮግራማችን ምንጀምር ይሆናል። ወዳችኋለሁ። መልካም ጊዜ ይሁንላችሁ። እሺ ችግር የለም መስፈኔ። ስለዚህ ይሄ አዳራሽ አሁን ያያችሁ ትልቅ አዳራሽ ቻይኖቹ ይሄንን ትልቅ አዳራሽ ቻይኖቹ ምን አሉት መሰላችሁ? እኛ የሃይማኖታዊ ፕሮግራም አልመሰለንም። ለምን በቸርች አይደለም ይሄደው የሃይማኖታዊ ፕሮግራም አልመሰለንም ብለው ከለከሉት። አሁን እዛ ሊሰበሰብ የነበረ ምስኪን የሀዲያ ምስኪን፣ የከምባታ ምስኪን፣ የወላይታ ሲዳማ እና በጥቂትም የጠቅላላው የኢትዮጵያ ማህበረሰብ ወደ ደቡብ አፍሪካ የተሰደደ ማርሲል ቴሌቪዥን እያየ ሌላም ቴሌቪዥን እያየ በተስፋ እነዚህ ሰዎችን ከተማርኩ ጌታ ይነካኛል ይለውጠኛል ብሎ ግጥም ብሎ የሄደው ህዝብ አዳራሹን ተከልክለው እና ዮናታን እግር አውጭኝ ሌላ ቸርች ፍለጋ ማለት በቃ እግዚአብሔር ጣልቃ ገባ። የደቡብ አፍሪካ ምስኪን ማህበረሰብ ከሌባ ከነብሰ ገዳይ ጋር አንገት ለአንገት እየተናነቀ ለፍቶ የሚያድር አንገት ደፍቶ የሚያድር እዛ ባሉ ጨካኝ ሌቦች ዛሬ ተደፋው ነገ ተደፋው እያለ የሚሳቀቅ ህዝብ በዛ ሰቀቀን ውስጥ ገንዘብ ሰብስቦ ያለን ህዝብ ለማለብ እንደዚህ ቀደም እንዳሳየዋችሁ ፎቶ አፕል ለመሸጥ ለዚህ ህዝብ አፕል ይሄ ህዝብ እኮ አይገባው። ኢትዮጵያ እኮ አይገባው። አስበው ኢትዮጵያ እኮ በጣም በስንት ነገር ተበድለናል። የተመጣጠነ ምግብ ሳንበላ ኖረን ገባ የተመጣጠነ ዕውቀት ሳንገበይ አድገን ከዛ በኋላ ያልተመጣጠነ ወንጌል ደግሞ ስንሰማ አስበከው ያልተመጣጠነ ነገር በዛኮ ከዛ በኋላ መጥቶ እንደዚህ አፕል ሊሸጥ አዳራሽ ውስጥ ከጀርባ ማለት ነው። አፕሉን ይት አፕሉን ይት እኔ በአንተ አፕል አልጣፍጥም። በአንተ አፕል ምን የሚጣፍጥ ነገር አንተ ራሱ መሮሃል መኖር ገንዘብ ይዘህ ሀብት ይዘህ ውስጥህን ሰላም አጥቷል። በቃ ለዚህ ማትነካካው ነገር የለም እኮ ማትነካካው ነገር የለም። ፖድካስት ትጀምራለህ። ፖድካስት ላይ ከዚህ በፊት ያፈረስንብህን ነገር ለመገንባት መተቸት እኮ ጥሩ ነው አለ ባለፈው ወጥቶ ፖድካስት ላይ መተቸት እኮ ጥሩ ነው፣ ግን ጥሩ ሲሰራ ማድነቅ። አንተ አርቲስት አይደለም ሐሰተኛ አገልጋይ ነህ። አንድ አርቲስት ሲያጠፋ ሆ ብለን ወርደን ልክ አይደለም ምናምን እንልና ልክ ሲሰራ ደግሞ ይሄ ልክ ነው አርቲስት ነው። አገልጋይ ሰባኪ ግን ጥሩ ሲሰራ ሞግሱ የምትሉ ሰዎች ታሳዝኑኛላችሁ። አሁን መስፍን በሹ የሆነች አንድ ደሳሳ ጎጆ ሰርቶ ቢሰጥ አቡና ጨብጭቦ ቪዲዮ ይሰራል ብለህ ከጠበቅ በጣም ተሸውዳል። ስንት ቤት አፍርሶ ነው አንድ ጎጆ የሚሰራው? እዩ ጩፋ የሆነች ደሳሳ ጎጆ ሲሰራ ቪዲዮ በጣም ማጫጫ ስንት ቤት አፍርሶ ነው ያንን ጎጆ የሰራው? ይሄ ነው ጥያቄ። ገባ? ሐሰተኛ ጥሩ ሲያደርግ ማታደንቀውም። ለምን መሰላችሁ ማታደንቁት? ሁለተኛ ቆሮንቶስ ምዕራፍ 11 ላይ ሐዋርያው ቅዱስ ጳውሎስ ስለ ሐሰተኛ ሐዋርያቶች በተናገረበት ሰይጣን የብርሃንን መልአክ እንዲመስል ራሱን ይቀይራል ካለ በኋላ ቀጥሎ ምን ይላል? አገልጋዮችም የጽድቅ አገልጋይ እንዲመስሉ ራሳቸውን ይለውጣሉ። የጽድቅ አገልጋይ ይጮታል። እኔ የጽድቅ አገልጋይ ስትተውን በጣም ጎበዝ ምናምን ብዬ የአንተን የውሸት ትወና ስፖንሰር አድርጌ ህዝብ ላስበላ የሆነ ምስኪን ሰው አቡና እኮ እውነት ስለሚናገር ከዛ አቡና እኮ አደነቀው ብዬ የሆነ አገልጋይ አድንቄ አደናንቄ ቪዲዮ ሰርቼ ከዛ ላዘርፍ ህዝብ አላደርገውም። እኔ አርቲስት አደንቃለሁ። ቲክቶከር ሳደንቅ ልሰሙ ትችላላችሁ። ኖርማል ስፖርት ላይ ያሉ ሰዎች በጣም ጎበዝ ነው ምናምን ልል ስትሰሙኝ ትችላላችሁ። ነብይ ነኝ ፓስተር ነኝ ሐዋርያ ነኝ የሚል ሰውዬ የወጣው ቲክቶክ ላይ አላደንቅም። ፓስተር ጻድቁን ያየ በእሳት አይጫወትም። ፓስተር ጻድቁ እኮ የምናውቃቸው ሐሰተኛ ሲለባለቡ ለጽድቅ ሲሉ ጠቅላይ ሚኒስተሩ ራሱ ካውንስሉን ለማቋቋም ስብሰባ ሲጠራ አንሰማም ብለው እንደው እርሶ ሰውዬ እድሜዎት ሄዷል እኮ ለምን ለሚመጥን ሰው ለወጣቶች ቦታ አይቀይሩም ብለው እስኪጠይቃቸው ድረስ በጣም ቻሌንጅ ያደረጉ ጠቅላይ ሚኒስተሩ ፊት ራሱ አልሰበርም ያሉ ጀግና የነበሩ ሰውዬ ከዛ በኋላ የወንበር ጉዳይ ሲሆንባቸው ከመስፍን በሹ ጋር ሲደናነቁ ከዛስ ከኤርሚያስ ሁሴን ጋር አንተ ውሰደው ቆይ አንድ ትነበረች ለአንታት ወገኖች አንድ አለችን አንተ ጋር መጣች እንዴ? ዋንጫ አለች
እቺን ዋንጫ በነገራችን ላይ የዓመቱ ምርጥ መልካም ወጣት ተብዬ ልሸልምባት ዋንጫ ናት። ከመልካም ወጣት የቀረችልኝ ይችላል። ከኤርሚያስ ሁሴን ጋር አንተ ውሰደው እርሶ ይገቦታል ሲላቸው ኖ አይገባም፣ እርሶ ይገቦታል ሲላቸው ኖ አይገባም፣ አረ እርሶ ይገቦታል ሲላቸው እንደውም መንፈስ ቅዱስ መልሰ ስጠው ብለውኛል። የእርሶ መጮች አይደለም ጋሼ፣ መንፈስ ቅዱስ የእርሶ መጮች አይደለም። መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ አልሰማም ማለት ነው። ለፈንድሬዚንግ ይሁን ብሎኛል። ለፈንድሬዚንግ ይሁን መንፈስ ቅዱስ ለፈንድሬዚንግ ይሁን ለኤርሚያስ ሁሴን ማለት ነው። እና እኔ መጋቢ ጻድቁን ያየ በአገልግሎት አገልጋይ በማድነቅ አይጮትም። መቼ እንደሚለወጡ የፕሮቴስታንት አገልጋዮች አይቀየርም። መቼ እንዲህ ብሎ ሲዘምር ነበር። ይሄማ ጌታን የሚወድ ነው። በምድረ በዳ ምናምን ሲል የሰማው ሰውዬ ምድረ በዳውን ላጥ ብሎ ለምለም ከሆነ ሐሰተኛ ነብይ ጋር አብሮ ሲያገለግል ታየዋለህ። እኔ በፍጹም ማለት ነው ወደ ክርስቶስ ጠቆማቸዋለሁ። ኢየሱስን ተመልከቱ። እንደ ዕብራውያን ጸሐፊ ኢየሱስ ክርስቶስን ተመልከቱ ላሉ እንደ ዕብራውያን ጸሐፊ የእምነታችሁን ጀማሪ ፈጻሚ ክርስቶስን በመከራ ታግሶ በመስቀል ታግሶ ነውርን ንቆ በአባቱ ቀኝ ተቀምጧል። የጨረሰውን ሯጭ ኢየሱስን ተመልከቱ ላለው እንጂ እኔ ያልጨረሰ ያልሞተ አገልጋይ አላደንቅ። በቃ ይኸው በቃ ኢትዮጵያ እኮ ሲሞት ነው በቀለ ወልደ ኪዳንን ያየ በሳት አይጮትም። እኔ በጋሽ በቄ በጣም ድንቅ ቀጠና ሁለት ሙሉ ወንጌልን የመሩ በመጋቢነት ያገለገሉ ሰውዬ ድንገት ሚስታቸው ከፈታቻቸው በኋላ አላገባም ብለው በጽናት ሳያገቡ የኖሩ ሰውዬ ድንገት ጆይ ጭሮን ምናምን ሲቀቡ ማን ነበረ የሞቱት ቄስ በሊና ሳርካን ያየ በአገልጋይ በማድረግ እንትን አይልም፣ አይሳሳትም። በቃ እኔ ማደንቅት በቃ ስትጨርስ ነው ማደንቅ። ስትጨርስ ማን ነው እንደዚህ ያለው? የጨረሰ ሰው ነው ያለው። መጋቢ ተስፋዬ ጋቢሶ በጣም የሚገርሙ ዘማሪ መጋቢ ተስፋዬ ጋቢሶ ምን አይነት ሰው ነው የሚያደንቁት ሲባሉ የጨረሰ ሰው ነው ማደንቀው አሉ። በቃ እኔም የጨረሰ ሰው ነው ማደንቀው ወዳጆች። አሁን እየተንተፋተፉ ያሉ የሯጮች አላደንቅም፣ ሲጨርሱ ጠብቄ ያደንቃል። እንደዛ ነው። ወንድሙ እንዴት ነህ? ከየት ነህ? መቀጠል እንችላለን። ወንድሙ አቤላ እንዴት ናችሁ? ጆን ትክክል። ሰላም ናችሁ ወይ? እንዴት ናችሁ? እኔ ከሳውዝ አፍሪካ ከጆንስበርግ ነኝ። አቤላ ከዚህ በፊት አንተን አስቀይሜ ነበር። ያልሆነ ኮሜንት እየጻፍኩ ደግሞ ከአንተ ጋር ተቃራኒ እየሆንኩ በጣም አስቸግሬ ነበር። እንደውም የሆነ ጊዜ ብሎክም አርግተኝ ነበር። ይቅርታ። ቅድም ባነሳከው ሀሳብ ላይ ዮኒ አሁን እኛ አካባቢ ነው ኮንፈረንሱንም እያደረገ ያለው ቻይና ሞል ላይ አዳራሹ ራሱ የሚከራየው 20 ሺህ ብር ነው ለአንድ ቀን 20 ሺህ ራንድ ማለት ነው። 20 ሺህ ራንድ ስንት ነው? ብር ስትል እኮ የእኛ እንዳይመስላቸው ብዬ ነው። ራንድ ብለው 20 ሺህ ራንድ ስንት ነው ማለት ነው? በኢትዮጵያ ቅድም 13 ሺህ ብር ነው ያላችሁ። እስቲ 200 ምናምን ሺህ ማለት 250 ይደርሳል። 250 ሺህ ብር ጥሩ። እሺ እዛ አካባቢ ይደርሳል። እንደዛ ሆኖ ቅድም እኛ እንደውም ከስራ እየተመለሰን ነበር ያ ማስታወቂያ ሲሰራ የነበረው። አሁን እዚህ አካባቢ ላይ እንዳየከው ራሱ ከዚህ በፊትም እሱ የሆነ ፎልት ስለሰራ ደግሞ አብያተ ቤተክርስቲያኖችም ደግሞ አልተቀበሉትም። አሁን እንደውም ከሱ ጋር የነበር እንደውም አሁን እኔም የሚገባው ቸርች እንደውም ኬብሮን ቸርች ነው። ባለፈው ጥሌ ያገለገለው ቸርች ጥሌ የሆነ ጊዜ መጥቶ አገልግሎን ነበር። እዛ ቸርች ነው የምናገለግለው። በዛ ቸርችም የሆነ ጊዜ መጀመሪያ ጊዜ ሲመጣ የነበረው ያን ቸርች ነበር የመጣው። በዛን ሰዓት ላይ የሆነ ፎልት ሰርቶ ነበር። አሁን ደግሞ እዚህ ያለው ሰው ደግሞ ጆሃንስበርግ ላይ ያለው ሰው ደግሞ ነቅቷል፣ አይሰጥም። አሁን በጣም ሰው የነቃ ነው። አይሄድም። ኤከሌ መጣ ቢባል ራሱ አይሄድም። የሆነ ከዛ ወጣ ምናምን ክፍለ ሀገር ሲሄዱ ነው ገንዘብ የሚያገኙት። አሁን ባለፈው የሆነ ጊዜ መጥቶ ነበር ያ ሚንቴ ጥሩ ሰብስቦ ነው የሄደው እሱ።
ስም እየጠራ ምናምን ሰዎቹ ደግሞ ለሱ ሲሰጡት ነበር። ግን ዮናታንን አሁን ነቅቶታል። ስለነቁት ደግሞ በዚህ ሰዓትም ደግሞ ስራም ምናምን የለም። አሁን ስራም ተከታትሏል። ደቡብ አፍሪካ ስራ አሁን እንደ ኢትዮጵያ አሁን ጥቅምት የለም። አሁን ኢትዮጵያ ላይ ሰው ምናምን መስቀል ላይ ምናምን አዲሱ ዓመት ላይ ሲጨርስ የሆነ ልጆች ትምህርት ቤት ምናምን ሲገቡ ምናምን ገንዘባቸውን ይጨርሳል። ስለዚህ አሁን እዚህ በጣም ኳይትም ስለሆነ እንደውም አንዳንድ ሰዎች ሲያወሩት እንደውም ይከስራል ነው እያሉ ያሉት። አሁን ብዙ አገልጋዮችም ዘማሪያኖችም አሉ ከነሱ ጋር። ምንድነው የሰራው ፋውል? የምታውቀው ነገር ካለ ኢንፎርም አድርገን። ምንድነው የሰራው ፋውል? ከዚህ በፊት ዮናታን አክሊሉ ጆሃንስበርግ ሲመጣ ነው በዛ ቸርች ላይ አሁን በገንዘብ ዙሪያ ነው። በቃ ምን ሰራ እኮ በገንዘብ ዙሪያ ምን አደረገ? ግልጽ አድርግልን፣ ለሚሰማን ሰው ግልጽ አድርግ። እኔም ገንዘቡ ከዚህ በፊት አሁን እንደሰበሰበ ነው። አሁን ብዙ ሰብስቦ ምናምን ከዛ በኋላ ከቸርችቷ ጋር ያለውን ከሽማግሌዎቹም ጋር ምናምን ሳይስማማ ደግሞ ቤተክርስቲያኒቷ መጀመሪያ ይህንን ነገር የሰማሁት ነገር ውሸት ከሆነ አይ እንደሱ አይደለም እዚህ አይደለም ትለኛል። ምንድነው የሰማሁት ኢንፎርሜሽን? እዛ በመጣ ጊዜ የቤተክርስቲያን ሽማግሌዎች ያለኛ ፍቃድ ገንዘብ መሰብሰብ አይቻልም ብለው ቀድሞ አስጠንቅቀውት እንደነበረ ገንዘብ ያለ አግባብ እንዳይሰበስብ፣ እሱ ግን መድረክ ላይ ከቆመ በኋላ ቃል ኪዳኑን አጥፎ ወይም መጀመሪያ ተስማምቶ የጀመረውን አገልግሎት ላይ መሀል ላይ ገንዘብ መሰብሰብ እንደጀመረ እንዳላስቆሙት፣ ግን በዛውም እንዳዘኑበትና አዝነው እንደተለያዩ ሰምቻለሁ። ይሄ ኢንፎርሜሽን ልክ ነው አይደለም? እሺ ንገረኝ። ያ ልክ ነው። ያ በዚህ ምክንያት ከነሱ ጋር ስለተለያየ ነው ያልተቀበሉት ማለት ነው ሲመጣ። አዎ መጀመሪያ ጊዜ በቃ አንተ ያወራ ከሆነ ትክክለኛ ኢንፎርሜሽን ነው አንተ ጋር ያለው ሐሳብ ማለት ይበዛ ሐሳብ ነበር። ያንን ገንዘብ ደግሞ ራሱ ወሰደ። ከዛም ደግሞ ያ የወጣውን ወጪ ደግሞ ቤተክርስቲያኒቷ ናት የቻለችው። አሁን ቀላል አይደለም የሚወጣው ወጪው ራሱ። እዚሁ ራሱ አንድ ሰው ኮንፈረንስ ሲደረግለት ኮንፈረንስ ሲያደርግ ቀላል ገንዘብ አይወጣም፣ ብዙ ገንዘብ ነው የሚወጣው። ካሜራማኖች አሉ፣ ኪቦርዲስቶች፣ ብዙ ነገር ነው የሚወጣው። አሁን ቢያንስ እስከ 200,000 ምናምን ራንድ ይወጣል። አሁን እስከዛ ወይ 150 ምናምን በኢትዮጵያ ሲቀየር ደግሞ ያ ደግሞ ብዙ ገንዘብ ነው። ስለዚህ አሁንም እንደ ቅድም ያልከው ፋውሉ ያ ነው። አሁን ግን አዳራሹን ሲከራይ አሁን ለ3 ቀን 20,000 60,000 ማለት ነው። 60,000 ላይ ደግሞ ካሜራማኖች አሉ፣ ዘማሪዎች ደግሞ ከሱ ጋራም ደግሞ 3 ናቸው ያሉት። ሙሉ ባንድ አለ። ሳሚ የሚባለውም አለ። ይሄ ደግሞ ይሄ ነብይ ማን እንደሆነ ነብይ ዘማሪው የለም እሱም ዘማሪ አለ። ይሄ ደግሞ አንድ የሀዲያም ልጅ አለ፣ አንዲት ልጅም ሴት ልጅም አለች። አሁን ለነዛ ሰዎችም ይሄ ደግሞ ብዙ ደግሞ አጃቢዎችም ስላሉ ብዙ ወጪ ነው የሚወጣው። በዛ ላይ ደግሞ አሁን የኛ ሰው ደግሞ እዚሁም ያለ በተለይ ጆሃንስበርግ ላይ ያለው ሰው ማንም ቢመጣ ራሱ የሆነ ቦታ አይሰጥም። ቅድምም እኛ ከጓደኛዬ ጋር ስናወራ ነበር። እነዚህ ሰዎች ሄዶ አገር ቤት ላይ የሆነ ቦታ ላይ ሄዶ ቢያገለግሉ የሚለውን ሐሳብ እኛ እዚህ ለነፍሳችን እንቸገራለን፣ ይሄ ለሰላማችን እንቸገራለን። እነዚህ ሰዎች ደግሞ ባላነሳቸው ነገር ላይ ደግሞ ገንዘብ ሰብስቦ ለመሄድ ምናምን ሰው ቅድም እንዳልከው ራሱ ለፍቶ ነው የሚያገኘው እዚህ ሀገር ማለት ነው። ሌባ ከሆኑ ገደለኝ እያለ ለፍቶ የሚያገኘውን ገንዘብ ደግሞ እነሱ ደግሞ የሚወስዱበት ደግሞ መንገድ አላቸው። በምን እንደሚወስዱ ደግሞ ሰው ደግሞ እንዴት እንደሚሰጣቸው አንሰጥም እያለ ደግሞ ሰው ይሰጣል። እንዴት እንደሆነ በቃ እንዴት እንደሚወስዱ ደግሞ ይሄንን ማታቁት ነገር ማለት ነው። ማታቁት እነዚህ ሰዎች በእግዚአብሔር መንፈስ ሳይሆን አብዛኞቹን የሚሰሩት በአጋንንት መንፈስ ነው። መናፍስት ይወራረሳሉ። አንዳንዶቹ ከደቡብ ሱዳን ሄደው ነው የሚያሰሩት ይህንን የድግምት መንፈስ ሰውን የሚያደነዝዝ አዚም ላይ የሚጥል። አሁን ህዝቡ የሚከራከረው ለእነዚህ ሰዎች ተደርበው የሚሳደቡት አዚም ያለበት ህዝብ ነው። ከዛ አንዳንዶቹ ደግሞ ናይጄሪያ ይሄዳሉ። እዚሁ እናንተ ያላችሁበትም ደቡብ አፍሪካ እንደዚህ አይነት የመናፍስት ስራ አለ እና ይሄንን ስራ ካሰሩ በኋላ ድግምት ካስደገሙ በኋላ ህዝቡ እንደዚህ ከራሱ ጋር ጥርሱን ነክሶ እንደዚህ ብሰጥ ምናምን ብሎ የሄደ ሰውዬ እነሱ መጠየቅ ሲጀምሩ ቦርሳውን መቼ እንደከፈተ አያውቅም፣ ምን ያህል ገንዘብ እንዳወጣ አያውቅም። ከሰጣቸው በኋላ ነው ቤቱ ሲሄድ መስጠት አልነበረብኝም ወደሚል ጸጸት የሚመጣው ማለት ነው። እና ይሄ
አጋንንታዊ ስራ ነው። አንዳንዶቻችሁ ተቀቡ አጋንንት ያስወጡ የለ እንደ ምናምን የምትሉ የመናፍስት ለመናፍስት የሆነ ጌም ነው እየተጫወቱባቸው ያሉት። አንዳንዶቹ ይሄ የአእምሮ ጌም የሚጫወቱባቸው አሉ። ሌሎቹ ደግሞ በመናፍስት ኃይል ነው እየሰሩ ያሉት። ይህንን ለማወቅ ብዙ ናይጄሪያ ውስጥ ነብይነን ሐዋርያንን ብለው ቴሌቪዥን ቻናል ከፍተው ህዝብን ሲያጭበረብሩ የነበሩ ሰዎች ንስሐ ገብተው አጋንንት ወጥቶላቸው ምናምን አጋንንት ውስጣቸው ስለነበር ወጥቶላቸው የመሰከሩት ምስክርነት አለ። ሂዱና እዩ ምስክርነቶቻቸው እንዴት ከመናፍስቱ ጋር ግንኙነት እንደሚያደርጉ አገልጋይ ለመሆን ምን አይነት ሳክሪፋይስ እንደሚከፍሉ ከዛ እነሱ እጃቸውን ሲያውለበልቡ ህዝቡ እንዴት መንገድ ላይ እንደሚወድቅ መንፈስ ቅዱስ ብለው እንዲህ ሲሉ የሚጥሉት ልክ እነዩ ጩፋ ላይ እንደምታዩት ሪያክሽን በእግራቸው በእጃቸውን አንሰቡ እንዲህ ሲሉ ሰው ከነሱ እንቅስቃሴ ጋር የሚወድቅበትን መናፍስታዊ አሰራር ሂዱና አጥኑ፣ ተመልከቱ። ማለት በጣም እጅግ ጥልቅ የሆነ መናፍስታዊ ስራ ለኔ ወንጌል አማኞች በተለይ ፔንቴኮስታልን የምትከተሉ መንፈስ ቅዱስ በዘመናት መካከል ይሰራል የሚል እምነት አለኝ። እግዚአብሔር እጅ ከመስራት አላጠረችም፣ ጆሮም ከመስማት አልደነቆረችም ስለሚል እግዚአብሔር ቃል እግዚአብሔር ይሰራል፣ እግዚአብሔር ይሰማል፣ እግዚአብሔር ያደርጋል የሚል እምነት አለኝ። ግን በማንም ሱፍ ለባሽ ላይ ታምኖ የሚሰራ የሱፍ ለባሽ ጥገኛ የሆነ እግዚአብሔር የለንም። ተንበርክከን ሁለትም ሶስትም በስሙ በምንጸልይበት በዛ ቦታ ይገኛል። ምክንያቱም በስሜ በምትጸልዩበት በዛ ቦታ እኔ ይገኛለሁ ስላለ። ሁለት ሶስት ሆናችሁ ተንበርክካችሁ አባ አባ የምትሉበትን መንፈስ የተቀበላችሁ ሕያው የሆነ መንፈስ ውስጣችሁ ያላችሁ ሰዎች ተንበርክካችሁ አባ ብትሉት የትኛውም አገልጋይ ያስፈልጋችሁ። አገልጋይ ያስፈልግም ስለ አገልጋይ ያስፈልግም እያልኩ አይደለም። እግዚአብሔር እናንተ ለመስማት ግን የሆነ ሱፍ ለባሽ ሰውዬ ተውሶ አይሰራም። እግዚአብሔር እናንተ ጋር ለመምጣት የሆነ ሰውዬ አያስፈልገውም። እግዚአብሔር እናንተ መጽሐፍ ቅዱስ የክብር አምላክ እግዚአብሔር በእናንተ ውስጥ ነው ስለሚል በእናንተ ውስጥ የሆነ እግዚአብሔር በእናንተ ውስጥ ሆኖ ጸሎታችሁን ይሰማል። እግዚአብሔር በዙፋኑ ሆኖ ጸሎታችሁን ይሰማልና ተንበርክካችሁ ይህን የጽድቅ አምላክ ይህን የእውነት አምላክ ብትጠይቁ ነው። ደቡብ አፍሪካ ያላችሁ ወንድሞቼ እህቶቼ ከሱቅ መልስ ከወንድሞቻችሁ ጋር ህብረት አድርጉ፣ በፍቅር ኑሩ። የሆነ ቁብ ሲደርስ ለሌባ አጠቁምበት ወንድምህን። መጀመሪያ እጅህን ከደም ከክፋት ከአመፅ አንጻ። ከዛ ነብይ መጥቶ ያንተን በደም የተጨማለቀ እጅ በትንቢት እንዲያነጻልህ አትጠብቅ። ነብዩ ሰው ገለክ እግዚአብሔር ካንተ ጋር ነው እያለክ ያ ነብይ ሐሰተኛ እንደሆነ ካልገባክ አምዋል። እግዚአብሔር ከገዳይ ጋር አብሮ አይሆንም። እግዚአብሔር ደም ካፈሰሰ ወንድሙን ካስገደለ ለሌባ ጠቁሙ ሱቅ ካዘረፈ ከአመፀኛ ጋር እግዚአብሔር አብሮ አይሆንም። ይሄው ደቡብ አፍሪካ ውስጥ ያላችሁ ወገኖች ስሙ። የወንድምን ሱቅ ጠቁመ ሱቅ አዘረፈ በመቀኝነት ሰዎች ላይ ተነሳስተ ከዛ ቸርች ስትሄድ ነብዩ ጠርቶ እግዚአብሔር አከብራለሁ ይልሃል የሚል ከሆነ ያ ነብይ ሐሰተኛ ነብይ ነው። ምክንያቱም እግዚአብሔር ያውቃል ያደረከው በጓዳ ያደረከውን አመፅን ያውቃል። ወንድምን ሱቅ እንዳዘረፍክ ያውቃል። ሰው እንዳዘረፍክ ያውቃል። እግዚአብሔር አመፅ እንዳደረግክ ያውቃል። እግዚአብሔር ከየትኛውም አመፅ ጋር አብሮ አይሰለፍም። ዳዊትን እንደ ልብ ያለውን ዳዊትን ንጹሕን ሰው ኦሪዮንን ባስገደለ ጊዜ እግዚአብሔር ከአመፅ ጋር እንደማይስማማ የምታውቁት ናታንን ላከና አንድ ታሪክ ነገረው። የምታውቁትን ታሪክ ባጭሩ አንድ እረኛ ነበረ። አንድ ትንሽዬ በግ ነበረችው። እረኛ የሆነበት ጌታው ደግሞ በጣም ብዙ በጎች ነበሩት እና ያ እረኛ ያችን በግ አቅፎ አሳደጋት፣ ተንከባክቦ አሳደጋት። ባለቤቱ በጣም ብዙ በጎች ያሉት ባለቤት እንግዳ መጣበት። ያ እረኛ አቅፎ ያሳደጋትን የእረኛውን በግ ምን አደረገው? አረደና ለእንግዶቹ አቀረበ። ሲል ዳዊት ተቆጣና ይሄ ከእረኛው ላይ ትንሿን ብቸኛ በጉን ወስዶ ያረደ ሰው 7 እጥፍ መክፈል አለበት፣ መቀጣት አለበት ሲል ያ ሰው አንተ ነህ። ብዙ እያለ ብዙ ሚስቶች እያሉ የኦሪዮንን ሚስት ለመውሰድ ኦሪዮንን ገለሃል፣ ደም አለበት እጅ ላይ ያለው እግዚአብሔር። አያችሁ፣ እግዚአብሔር እጁ ላይ ደም ካለበት ለዳዊት እንኳን አይመለስም። የጽድቅ አምላክ ነው እግዚአብሔር። ልጅ ሞተበት፣ ዳዊት ልጆች ሞቱበት። እርስ በርሳቸው ልጆቹ ተጫረሱ። ምክንያቱም እግዚአብሔር ደም ያለበትን ሰው ምንም ዳዊት ቢሆን ምንም ከሱ ዘር መሲህ ክርስቶስን እንደሚያመጣ በትንቢት ቃል ቢገባለትም እግዚአብሔር ግን የጽድቅ አምላክ ነው። ለዳዊት አይመለስም። እኔ እውነቱን ነው የምነግርህ። እግዚአብሔር ለዳዊት አይመለስም። ለዳዊት ያልተመለሰ እግዚአብሔር ለአንተ አይመለስም። የዳዊት ልጅ ሞተበት። ዳዊት ሚስቱ አረገዘች፣ ልጁ ሞተበት። ልጆቹ እርስ በርስ ተገዳደሉበት። ዳዊት ተነሳና ልጁን ገደለበት። ይህንን ታሪክ መጽሐፍ ቅዱስ የሚነግር እግዚአብሔር በየትኛውም አመፅ ውስጥ አመፀኛውን ሰው እንደ ጻድቅ ዳኝነቱን ሳይቀጣ የማይመለስ አምላክ እንደሆነ እንድታውቅ። የትኛውም አመፅ ውስጥ እግዚአብሔር አብሮክ አይቆምም።
የሰውን በደል የምትቆጥር አንተ ማን ነህ? የኔ በደል አልቆጥር ካውንት ያደረገ እንደዚህ ያደረግ ስትል በደል መቁጠር። እኔ አገልጋይ አመፀኛ አገልጋይን መግለጥ አንዱ የአገልግሎት መስክ ነው። ሰዎቹ እንድትጠሏቸው አይደለም፣ ከሰዎቹ መርዝነት፣ ከሰዎቹ አስመሳይነት፣ ይሄ ምስኪን ከሚጫወተው ቴሌቪዥኖቻቸውና ቻናላቸው ላይ ከፈገግታቸው ከሚያሳዩአችሁ ፈገግታ ጀርባ ያለውን አመፅ እየነገርኳችሁ ነው። ከዛ ጀርባ ያለውን አመፅ ካወቅ ትጠነቀቃል። ብራዘር ማስክ ያደረገ እኮ ሰው የሚያስፈራክ ከማስኩ ጀርባ ያለው ወዳጅ ይሁን ጠላት እንዲሆን ስለማታውቅ ነው። ሐሰተኛ አገልጋዮች ማስክ አላቸው፣ የጽድቅ ማስክ አላቸው። ከጽድቁ ጀርባ ግን አመፅ አለ። የጽድቅ ካደረጉት ጽድቅ ከሚመስል ማስካቸው ጀርባ አመፅ አለ። ሐሰተኛ አገልጋዮች አስመሳይ ነው ገጽታቸው። የሚወዱክ ይመስል ሰው አይወዱ። ሰው ቢወድ እዩ ጩፋ ሰው ፈርቶ ጋርድ አይቀጥርም። ጋርድ የሚቀጥረው ሰው ስለማይወድ ነው፣ ሰው ስለሚፈራ ነው። ምክንያቱም የምስኪኖችን ነገር ስለሚነካ፣ በትንቢት ሰዎችን ስለሚዋሽ። አለቅ። በሐሰት ትንቢት ሰዎችን ዋሽተ ስታበቃ በነፃነት መሄድ አትችልም። እሺ ወንድሙ ቻው ተባረክ። ቴንኪ እና ወንድሙ ደቡብ አፍሪካ ነው ያለው። ቅድም ያሳያችሁ ትልቅ የሆነ አዳራሽ ኮንፈረንስ ሊያደርግበት በቀን ስንት ብር ነው ያለው? 20 ሺህ ብር የተከራየውን አዳራሽ 20 ሺህ ራንድ የተከራየውን አዳራሽ ቻይኖቹ መጥተው መንፈሳዊ አገልግሎት እንደምሰጥ አላወቅንም ብለው አስለቅቀውት አዳራሹ ተዘግቷል። ሰምታል ወንድሙ? ይሄ ወጣ፣ እንኳን ወጣ ተባረክ። እና አዳራሹንም አጥቷል ማለት ነው። ስለዚህ ደቡብ አፍሪካ ያላችሁ ሰዎች የሚሰማ ጆሮ ያለ ይስማ። ይሄንን ጥሪ ያቀርብላችኋለሁ። የሚሰማ ጆሮ ያለ ይስማ። ዮናታን አክሊሉ በሪቫይቫል ሰበብ ሪቫይቫል በነገራችን ላይ በዮናታን ፖም አይመጣም። ቅድም ጽፌላችኋለሁ፣ እዛ ቲክቶክም ፌስቡክም ላይ ጽፌላችኋለሁ። ሪቫይቫል ንስሐ በመግባት መንፈስ ቅዱስን በትክክል በማድመጥ በጸሎትና ወደ ቃሉ በመመለስ እንጂ የሚመጣው ሪል ንስሐ የሚመጣው እንደዛ ነው። እውነተኛው ንስሐ ደግሞ እንትን ይላል። ወንድሙ ጥያቄ ነው እኮ ያቀረብኩልህ። የተከራየውን አዳራሽ ቻይኖቹ መጥተው መንፈሳዊ አገልግሎት እንደምሰጥ አላወቅንም ብለው ህዝቡ ተሰብስቦ በነበረበት ተበተነ። ህዝቡ አዳራሹን ተዘጋበት። ማስታወቂያ የሰራበት አዳራሽን ዘግተውበታል። የዮናታን አገልግሎት ማለት እና ኪሳራ ነው። ወደ ትንሽዬ ቸርች ስሙን አልጠራላችሁም። አንዳንድ ሰዎች እየተነገራችሁም ስለማይገባችሁ በአቡና አፍ ማስታወቂያ ተሰራ ብላችሁ እዛች ጠባቧ ቸርች ሮጣችሁ ስለምትሄዱ የቸርቹን ስም አልጠራም። ግን በጣም ትንሽዬ ሰዎች የምትይዝ ቸርች ፕሮግራሙን ለማድረግ ተገዷል። አዳራሹን ተከልክሎ ማለት ኪሳራ እና ዮናታን የወጣለት ደቡብ አፍሪካ ሄዶ 28 ሚሊዮን ብር የሸቀለ የወጣለት በጣም ብዙ ሰዎች ያልባነናችሁበት በክርስቶስ ስም የሚነግድ የክርስቶስ መስቀል ለንግድ የሚያውል ሐሰተኛ አገልጋይ ነው። ገንዘብ አምላኩ ነው። አለቅ። ጆይ መቀጠል ትችላለህ። ደቡብ አፍሪካ ሌሎች ካላችሁ እንትን በሉ መግባት ትችላላችሁ። አሁን ስትናገር የነበርከው ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 3 ላይ እንደዚህ ይላል ጳውሎስ፣ ሁለተኛ በእናንተ ዘንድ በነበርኩ ጊዜ እንደተናገርኩ አሁንም ደግሞ በሩቅ ስሆን ክርስቶስ በእኔ አድሮ እንዲናገር ማስረጃ ከፈለጋችሁ እንደገና ብመጣ እንዳልራራላችሁ አስቀድመው ኃጢአት ላደረጉት ለሌሎች ሁሉ አስቀድሜ ብያለሁ፣ አስቀድሜ እምላለሁ፣ ክርስቶስ ለእናንተ አይደክም በእናንተ ኃይለኛ ነው ይላልና ምንድነው የሚለው? መንፈስ ቅዱስ ወይም ክርስቶስ በእኔ አድሮ ታዝናላችሁ ስመጣ ንስሐ ሳገቡ ብትጠብቁኝ ብሎ አስቀድሞ ከመሄዱ በፊት ንስሐ ግቡ፣ አንዳንዶች ስለ ዝሙታችሁ፣ አንዳንዶች ስለ ስርቆታችሁ ንስሐ ግቡ ይላል። አንድ ነቢይ መንፈስ ቅዱስ ከሱ ጋር ካለ በእርግጥ አሁን ቅድም እንዳልከው ኃጢአትና አመፃን ክፋትን አድርጎ ጉባኤ ውስጥ ይሳካልሃል፣ ትጥሳለህ፣ ትጠረምሳለህ ሊል አይችልም። ሐናንና ሲፓርያ በስውር ለእግዚአብሔር የገቡትን ቃል ስለ ዋሹት ነው በጴጥሮስ ፊት መንፈስ ቅዱስን እንጂ የዋሻችሁ ሰውን አይደለም አላቸው። ያ መንፈስ ዛሬ አርጅቶ ወይስ ተለውጦ ነው? አያችሁ፣ ልዩ መንፈስ መለየት መቻል አለብን።
አንተ የትኛውንም ኃጢአት አድርገህ የማይገስጽ መንፈስ ቅዱስ ንስሐ እንድገባ የማያደርግ መንፈስ ቅዱስ ያ መንፈስ ቅዱስ አይደለም። ያ መንፈስ ሌላ መንፈስ ነው። መንፈስ ቅዱስ የትኛውም አመፀኛ እጁን አንስቶ እንዲያመልከው ሳይሆን መጀመሪያ ንስሐ እንዲገባ ይገስጸዋል። ነቢይ ካለ ደግሞ ይህን ይገልጠዋል። በቤተ ክርስቲያን ውስጥም ሲደረግ የነበረ የምናውቀው ይህ እውነታ ነው። ሰውን አስገድሎ ሰው ሰርቆ አንዳንድ ሰዎች በኮሜንት እግዚአብሔር ኃጢአትን አይቆጥርም ምናምን ስላሉ ዋሽተህ መተህ መቆም አችልም ጉባኤ ውስጥ። ይሄ በቀደመው ጴንጤዎች መካከል የነበረ እኮ ፕራክቲስ ነው። አችልም ጸልዬ ንስሐ ገብተህ ነው የሚመጣው። እግዚአብሔር በጉባኤ ፊት እንዳያጋልጥ እንዳይገልጥ እግዚአብሔር ኃጢአት የሚሰሩትን በሁሉ ፊት ገስጾ መመለስ ከመንፈስ ቅዱስም አልፎ ሰዎች በአእምሯቸው እንዲያደርጉት እንኳን ትእዛዝ ሰጥቷል በመጽሐፍ ቅዱስ። አሁን ግን ሰው ሁሉንም ነገር ኃጢአት አድርጎ መጥቶ እጁን አንስቶ ይዘላል፣ ይዘምራል፣ ምን ያደርጋል? ያ ጉባኤ እንዴት ነው መንፈስ ቅዱስ እየሰራ ነው የሚባለው? ነቢዩስ እንዴት ነብይ ልንለው እንችላለን? እንዴት ነብይ ልንለው እንችላለን እንዴ? ከባባድ ወንጀል ሰርቶ ከባባድ ክፋት አድርገን ምቀኝነት፣ ጥላቻ፣ ቂም ይዘን ጉባኤ ውስጥ ጎመን ስንዘምር ይሳካላል፣ አይዞ ትጠረምሳለህ፣ ትበረጥሳለህ ካለ ያ መንፈስ የጌታ መንፈስ አይደለም በጭራሽ። ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 11 ላይ በቃ እኔ ለአንድ ወንድ አጭቻቸዋለሁ እንደ እንዲት ቅድስት ንጽሕት ድንግል። ስለዚህ ሐሳባችሁ ለክርስቶስ ካለ ቅንነት ተበላሽቷል ብዬ የሚመጣውም ያልሰበክነውን ኢየሱስ ቢሰብክ ያላገኛችሁትን ልዩ መንፈስ ብታገኙ ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ ብዬ እፈራለሁ። መቃወም የማትችሉ ናችሁ ብዬ እፈራችኋለሁ ይላል ጳውሎስ። ምን ማለቱ ነው? እንዲህ ልዩ ኢየሱስ እያወሯችሁ ልዩ መንፈስ እያወሯችሁ እንዴት አክሴፕት አድርጋችሁ አሜን ትላላችሁ? እንዴ አሜን አትበል እንጂ አንተ ስንት ችግር ውስጥ ሆነ ጉባኤ ውስጥ ቆመ አሜን ለማለት ሳይሆን እግዚአብሔር ከዛ ነገር እንዲመልስ አስቀድመው ንስሐ መግባት ፍርሃት ያለበት ጉባኤ ነው የቅዱሳን ጉባኤ። ያ መንፈስ አልተለወጠም። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ያው ነው። ስለዚህ ጳውሎስ ወደ እናንተ እንዳልመጣ የሚያደርገኝ ነገር አንዱ አለ፣ ንስሐ ያልገባችሁ ካላችሁ በእናንተ ምክንያት ሐዘን ውስጥ እንገባለን። ምክንያቱም በእኔ አድሮ ክርስቶስ ይናገራልና ስለ ዝሙታችሁ፣ ስለ ሌላም ችግሮቻችሁ፣ ስለ አመፃችሁ ሁሉ ንስሐ ገብታችሁ ካልጠበቃችሁ ጌታ ከተናገረ በእጅጉ ሁላችንም እናዝናለናል። አያችሁ፣ ጉባኤ ወደ ሐዘን ይለወጣል፣ ወደ ለቅሶ ይለወጣል። ነቢይ ካለ በመካከላችን ይሄ ነው የሚሆነው። በአዲስ ኪዳን የትንቢት መንፈስ መምከር፣ ማጽናት፣ ማጽናናት፣ መገሰጽ ነው እንጂ አፕሉን ወይም ከረሜላ ብላት ሕይወት ጣፋጭ ይሆናል የሚል የሕፃን ልጅ ማታለያ። ከረሜላ ስለበላ ጣፋጭ አይሆንም። ኢየሱስን ያገኘለት ጣፋጭ ይሆናል ሕይወት። መንፈስ ቅዱስ የሚሰጥ ሰላም ነው ጣፋጭ። ስለዚህ ከእንደዚህ አይነት አጭበርባሪነትና መጭበርበር ነፃ አውጡ። በደልን አይቆጥርም እግዚአብሔር፣ ይገስጻል ግን ልጆቹ ኃጢአት ሲሰሩ እንዴ አያልፍም። ጭራሽ ነቢይ ካለ በመካከላችን በአዲስ ኪዳን ምን ሆነና ስራቸው ምን ሆነና አገልግሎቱ? አሁን ግን አለ እንዴ? ሰው ገሎ መጥቶ እኮ ይሰካላል፣ ትጥሳል፣ ደሞዝ 2,500,000 ብር ይሆናል በሚቀጥለው ዓመት ይላል። ይሄ ሌባ ነው፣ አጭበርባሪ ነው። ይሄ መንፈስ ቅዱስ በሱ የለም። መንፈስ ቅዱስ ይዋሽ ራሱ አብሮ ይሰራል ነው። ልዩ የትኛው መንፈስ መመርመር መቻል አለባችሁ። ትንቢትን አትናቁ መርምሩ የተባለው ለዚህ ነው። ስለዚህ እንደዛ ከሆነ ሌላ እግዚአብሔር ነው የሳሉላችሁ፣ ሌላ እግዚአብሔር ነው የሰሩላችሁ። ቤተ ክርስቲያን ቅድስት ናት፣ በደሙ የነጻችሁ ናችሁ። ስለዚህ መንፈስ ቅዱስ ይገስጻል። ነቢያቶች ካሉ ነቢያቶች ባይኖሩ በሕዝብ ሁሉ ትንቢት ይነገራል። በአዲስ ኪዳን በሕዝብ ሁሉ በአንዱ ትንቢት ሊናገር ይችላል። መንፈስ ቅዱስ ሲናገር ያለበት ሕይወት ጉባኤ ውስጥ ያለውን ችግር ሲገልጥ በውጭ ያለ ሰው እንኳን በመካከላቸው እግዚአብሔር ነው ብሎ ፈርቶ ደንግጦ ወድቆ ይሰግዳል እኮ ነው የሚለው። አንተ በልቡ ያለ ይመረመራል። ምን ማለት ነው? በልቡ ያለ ይመረመራል ማለት ይሳካልሃል የሚመረምረው? አንድ የማያምን ሰው ጉባኤ ቢገባ ትንቢት ሲነገር በልቡ ያለ ተመርምሮ ለእግዚአብሔር ወድቆ ከሰገደ እኮ ያለበትን የኃጢአት ልክ ነግሮት ይወቅሶት ነው ማለት ነው።
ወዳጆቼ። ስለዚህ አስተውሉ። ግርግር አይጠቅምም። የጥንቆላ ቤት አሰራርና ልማድ ተው። እግዚአብሔር በአዲስ ኪዳን በምልክት አይሰራም። በልጆቹ ሁሉ ላይ የሚሰራ መንፈስ ቅዱስ አለ። እያንዳንዳችሁ በጎች ናችሁ፣ ድምፁን ስሙ፣ መርምሩ ላለው ከዚህ ራሳችሁን ጠብቁ። ካልሆነ ግን እኔ ነገ ሐሙስ እኔ እኮ አፍራለሁ። ይህ ሁሉ እውነተኛ አካውንት ነው ፌክ አካውንት? ነገ ሐሙስ ጌታ ድንቅ ነገር ያደርግልሃል ምናምን ሲል የሆነ ሰውዬ መጥቶ አፉ ቆላፍ የሆነ ሰውዬ መጥቶ አሜን 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 አሜን። እኔ እኮ እንደዚህ ጥንቆላ እንዴት እንደሚሆን እኮ ነው የሚገርመኝ እኮ። ኧረ በመድኃኒዓለም ንቁ ወገኖች፣ ንቁ እንጂ እንዴ ንቁ እንጂ። ለምን በል እንጂ ጠይቅ እንጂ። ያለን ሁሉ አሜን እንዴት ትላለህ? አሜን ስክሮል እንዳታደርግ። ይህን ቪዲዮ ያየ ምናምን በረከት ቤቱ ይገባና ድንገት አካውንትን ቼክ አድርገው ምናምን ይገባል ሲባል ቼክ ታደርጋለህ እንዴ አንተ? ምንህን ነው ያምን? ብራዘር ምን አይነት መተት ነው የተደረገብህ እንዴ? እኔ እኮ በጣም ነው የሚገርሙኝ እነዚህ ሐሰተኛ ነቢያት። እንደኔ ስድብ የሚጠግቡ እንዳይመስልህ። አመስጋኞቻቸው ብዙ ናቸው፣ አድናቂዎቻቸው ይበዛሉ። ለምን? ይሄ ዓለም ይቀበለዋል ሐሰተኝነትንና ሐሰተኛ ይቀበለዋል። ገባ? የምትፈልገውን እኮ ስለማናቅ አይደለም ማንልህ እኮ እግዚአብሔርን ስለምንፈራ ነው። አንተም እንደምትፈልግ እናውቃለን። በዚህ በ3 ቀን ምናምን ብለን የራሱ አምሬ 3-4 ሳምንት ቪዲዮ ትቼ እንደዚህ ምናምን የምገስጸውን ነገር ትቼ ቪዲዮ አምሬ በዚህ 4 ሳምንት ምናምን ብለህ አሜን ወደ እኔም ትመጣለህ አውቃለሁ። ምክንያቱም አንተ የምትፈልገው የውሸት ተስፋ ነው የምትፈልገው። ይህንን ተስፋ የሆነ ቪዲዮ ላይ የዩ ጩፋን ፎቶ ያደረገ አንዱ ቪዲዮ ነው እና የሆኑ ከጎዳና ተነስቼ ተለውጬ ነው ምናምን የሚል አንድ ሰውዬ ቪዲዮ ላይ እኔ ተስፋ ቆርጫለሁ፣ እኔ እንኳን የሚሆንልኝ የሚሳካልኝ አይመስለኝም ይላል። የዩ ጩፋን ፎቶ አድርጓል። ብዬ እኔ ደግሞ ከፎቶ ተነስቼ አንድ ሙሉ ታሪክ ባይምሮ ይመጣል። እውነት ልሁን ውሸት አላውቅም፣ ተገለጠልኝ እያልኩ አይደለም። ይህ ሰውዬ የነቢያት ፎቶ የሚያደርገው ምናምን በብዙ ነገር ስኬት ፈልጎ ቃላቸውን በማመን አቃሉ ተስፋ የቆረጥክ ማህበረሰብ ነው የምትከተላቸው። እነሱን የምትከተል ተስፋ የቆረጥሽ ነሽ የምትከተል ያውቃሉ። ሴቶቹ ተስፋ የቆረጣችሁ ናችሁ። የትዳር ነገር ፌል ያደረገባችሁ፣ ትዳር ማግባት ያልቻልሽ ሞክረሽ ፌል ያደረገብሽ፣ አንዳንዱ ሰርተ አልሳካ ያለ ምናምን በእነሱ ንግግር የሚሳካ የሚመስል ተስፈኛ አሜን በማለት የሚሆንልህ የሚመስል 2013ም 2014ም እስከ 18 አሜን እያልክ ነው። ምንም እንዳልሆነ እኮ ያውቀዋል ሰው ሁለንተና። ግን ዛሬም አሜን ቢልልኝ ልክ ሎተሪ እንደምንቆርጥ ሰዎች ማለት ነው። በባለፈው እኮ አልደረሰንም። ዛሬ የምንቆርጥ እኮ ተስፋ እያደረገ ነው። ሎተሪ እድል አይደለም የሚሸጠው፣ ተስፋ ነው የሚሸጠው። ታውቃላችሁ? ሎተሪ ተስፋ ነው የሚሸጠው። ተስፋ ታደርጋለህ። 60 ሚሊዮን ስል እኔ ባለፈው ቆርጬ 60 ሚሊዮን ምናምን በቃ ተስፋ እኔን የሚደርሰኝ ምናምን ትላለህ። ጓደኞችን ተነግራቸዋል። ተስፋ ነው የሚሸጠልህ ሎተሪውን ገዝተህ ማለት ነው። ሎተሪውን ገዝተህ ተስፋ እንዳልደረሰ እኮ ባለፈው አውቃለሁ እኮ። አሁን ደግሞ ይመጣና የ70 ሚሊዮን ብርና የ3 መኝታ ቤት ምናምን ይላል። የሙሉ ወጪውን የ2 ዓመት ተሸፍኖልህ ምናምን ይላል። አሁንም ተስፋ ታደርጋለህ። ሀብታም የሚሆነው የሎተሪ ድርጅቱ ነው። ተስፋ ነው የሚሸጠው። ተስፋ ነው። የሆነ ሰውዬ እንደዚህ ብር ምናምን ተሸልሞናል ይታያለህ። እሱ ሰውዬ አግኝቶ ሊሆን ይችላል አናውቅም። የሆነ ሰውዬ በአጋጣሚ አሜን ብሎ ዘሎ ሲወጣ የሆነ ነገር ሆኖለት ተገጣጥሞ በቃ ይሄ ሰውዬ የሚናገረው ሆነ ብሎ ቴሌቪዥን ላይ መስክሮ ሊሆን ይችላል። አንተ አሁንም እየገዛክ ያለው ተስፋ ነው። በትንቢት ሰበብ ተስፋ እንዴት ትገዛለህ ብራዘር? የእውነት አምላክ እኮ አለ። ዝም ብለህ በጣማ ይተለኝም በእሱ ጽናናለሁ ምናምን ለምን አትልም? በጣም ቢርበኝ ምናምን ለምን አትልም? ይሄ እውነተኛው የአባቶች መንፈስ ውስጥ ካለ ከዚህ ካለው ዓለም ያለፈ ነገር ለምን አናስብም? የእውነት እምነታችን የዘላለም ሕይወት የሚያሰጥ እንደሆነ እርግጠኛ የሆናችሁ በውስጣችሁ መንፈስ ቅዱስ የእግዚአብሔር ልጆች እንደሆናችሁ የሚመሰክርላችሁ ሰዎች ለምን የእውነት ከእግዚአብሔር ዙፋንና ከመንፈስ ቅዱስ ጋር ህብረት አታደርጉ? በርክክ ለምን እግሮቹ ስራ አትሉም? ለምን አትወድቁ? ሁሌ ተስፋ እንዴት ትገዛለህ? ይሄ ቁልፉ ካሁን ቁልፉ ሆዱ ተነርቶ ቁልፉ ተበጠሰ አልተበጠሰ ፊት ለፊት ያለውን ዘማሪ ነው አገልጋይ ነው አይኑን የሚያጠፋው እያልክ የምትሳቀቀው የሆዱ የገፋ ስለ ሆዱ ሁሌ ምሳሌ የሚያወራ ሰውዬ በእውነት ነው ምልል ምናምን ነው። ሰሜን ላይ ያለውን ዘንዶ በመንፈስ ሄጄ ረግጬዋለሁ ሰሜንን የሚረብሸው ምናምን ሲል አንተ አሜን። እንደዚህ ደግሞ አይታቻቸዋል። በጣም በቃ ውስጣቸው ተስፋ ያደርጋል ሰዎች እንደዚህ አይናቸው ተስፋ አድርገው እንደዚህ አይናቸውን ጎልጉለው ምናምን የሚጠብቁት
የምራቸውን ነው ሰዎቹ ተስፋ የሚያደርጉት። እንዴ ከዚህ ኢሉዥን የሚያወጣቸው ሰው የሚቀሰቅሳቸው ሰው ሌሊት በሰመመን ሆነ ሰው ሲቀሰቅስ እንደምትናደድ እኔ እንቅልፍ ሰመመን ላይ ሆኜ ልጄ መታኝ ታውቃለች፣ በጥፊ ህፃናት ታውቃላችሁ፣ ድንገት መቶ ድርግም ሊያደርጉባችሁ ይችላል። እና እንዴት ውስጣችሁ እንደሚቆጣ ብድግ ብለህ የማይሆን ነገር ሁሉ ልታደርግ ትችላለህ። በቁጣ ተነስ ከምቾት ከእንቅልፍ ስለተነሳ እኚህ ሰዎች አይፈልጉም መንቃት። ለሚቀሰቅሳቸው ሰው ጠላታቸው ነው። ጠላት ያደረቀኝ ውሸት ስለማወራ አይደለም። ይሄው እንደነገርኩ ነው። ዮናታን ብዬ ክሌም ሳደርግ ውሸት አይደለም ማወራው። በአይናቸው ያዩ ሰዎች አፕል ሲሸጥ ያዩት ሰዎች እኮ ነገሩ፣ የገዙ ሰዎች ነገሩ እኮ ገብተው የተፈጠረውን ከቤተ ክርስቲያን ሽማግሌ ጋር በገንዘብ ምክንያት ተጣልቶ ነው የመጣው። ገንዘብ አልሰበሰበም፣ ወንጌል አገልግላለሁ ብሎ ሄዶ ወንጌሉን ትቶ ገንዘብ ሰበሰበ። ሰዎቹ ከመድረክ እንዳይወዱት ከህዝባቸው ጋር ሊጣሉ ዝም ብለው አዩትና ሁለተኛን ሰው አንጋብዝም አሉ። አሁን ታያላችሁ። በቃ የኢትዮጵያ ቃለ ሕይወት ቤተክርስቲያን እዩ ጩፋ ላይ መግለጫ ወጣች። ህዝቡ ግን ደንዝዟል። በሐሰተኛ ትንቢት ስለደነዘዘ ቃለ ሕይወትን ከሚሰማ ወንጌል ያደረሰችውን ቃለ ሕይወት ከሚሰማ እዩ ጩፋን መስማት ይቀለዋል። ለምን? እዩ ጩፋ የውሸት ተስፋ ስለሚሸጥላቸው ተስፋ ተመጋቢው ይሄ እንደ ጦዘ ሰው ማለት ነው። አይም ሶሪ በዚህ ምሳሌ የምሰጣችሁ አይም ሶሪ ድራግ የሚጠቀም ሰው አርቲፊሻል የሆነ ደስታ ድራጉ ይሰጠዋል። ታውቃላችሁ፣ ድራጉ ይሰጠዋል። ድራግ አርቲፊሻል የሆነ ደስታ ይሰጣል፣ የምናብ ደስታ ይሰጣል። ድንገት ስትጦዝ በቃ ነገር ዓለሙ ላይ ትፈዝበታለ፣ ደስታ ይሰማ። የምትበላው ምግብ ሚጣፍጥ ይመስልሃል። በቃ ጨዋታው ደስ የሚል ብዙ ያስበላል። ሱስ ሲጀምር ያለው ብዙ ትጠቀጥቃለ። ሁሌ የሚያስበላ ስትዘፈቅበት ምግብ ይዘጋል፣ አጥንት ይቀራል። በቃ መግቢያው ሁሌ አሪፍ ነው። የሱስ መግቢያው አሪፍ ነው። የአዲክሽን መግቢያው አሪፍ ነው። የሆነ ነገር ስትጀምር እኮ ምርጥ ነው የሚሰማ። ስትዘፈቅበት ግን መውጣት ማትችልበት ነገር ውስጥ ትገባል። አለቅ። ልክ እንደዚሁ አርቲፊሻል ደስታ ነው የሚሰጧችሁ። ሐሰተኛ ነቢያት ጋር ሄዳችሁ ዘላችሁ አሜን ብላችሁ ጤፍ ቢወደድ ምናምን ብለው ይፎክራሉ። የምን ሰው ስለሆኑ አይደሉም። ጤፍ ቢወደድ ምንም የማይጨንቃቸው ከእናንተ የሰበሰቡት ገንዘብ አስተማማኝ ስለሆነ። አንተ ጤፍ ሲጨምር ይጨንቃል። አሜን ምናምን አይጨንቀኝም ምናምን ትፎገራለህ። ወጥተህ ግን ኑሮን ስትጋፈጥ ይጨንቃል። ህይወትን ስትጋፈጥ፣ ልጆችን ስታሳድግ ይጨንቃል። ሪያሊቲ ዌልካም ቱ ሪያሊቲ ብራዘር። ወደ ሪያሊቲ ሁኑ፣ ወደ ህይወት፣ ወደ እውነት ሁኑ። እና ይሄንን የሚነግራችሁ ሰው እንደ ጠላት እንደ አረመኔ የምትቆጥሩ ሰዎች ዌይካፕ ብራዘር። የውሸት ነው ደስታው፣ የውሸት ነው ፈንተዝየው። እዛ አዳራሽ ተሰልፈ ያገኘከው የነገሩ ነገር እነሱ ላይ እንጂ አንተ ላይ የምር አብን አያደርግም። ይሄንን የሚነግር ወዳጅ ነው እንጂ እንዴት ጠላት ታደርገዋል? ምቀኛ ሸረኛ ምንድን ነው የተመቀኘውብህ? ትሆናለህ ብለውክ የዛሬ 8 ዓመት ነግረውክ ዛሬ ድረስ ስላልሆንከው ነገር የምመቀኝብህ አንተ ስለምሰጠው ገንዘብ ነው የምመቀኘው። ለእኔ ትሰጠኛለህ? አሰጠኝም እኮ። ሴቭ አድርግ፣ ገንዘብን ሴቭ አድርግ፣ ኢነርጂን ሴቭ አድርግ። ከእግዚአብሔር ጋር ነው መጨረሻ ላይ የምትጣለው። ሄኖክ የሚባል ሐሰተኛ እንደዚህ ብሎ ዋሸኝ አይደለም የምትለው፣ እግዚአብሔር ዋሸኝ ወደ ማለት ነው ትመጣው። በትክክል ኪንግ አፍሮ እግዚአብሔር የቅርቡን እግዚአብሔር የሩቅ አደረግ ነው። እውነትን ከስትንፋስ ይልቅ ቅርብ ነው እግዚአብሔር። እንደ ሄኖክ ጄፒኤስ ሄዳችሁ አታገኙትም። እግዚአብሔር ቤታችሁ ነው፣ እናንተ ውስጥ ነው ያለው እኮ። ወዳጆቼ ዘመዶቼ ስሙ ይህንን የጽድቅ ጩኸት። ለምንድን ነው ማሰሙት? የጽድቅ ጩኸት እኮ ነው ምንጮህ። ዮናታን ተሸክሞት የሚመጣው እግዚአብሔር የለም እናንተ ጋር አለ እግዚአብሔር። ኦልሬዲ እናንተ ጋር አለ እግዚአብሔር። በውስጣችሁ የክብር ተስፋ ክርስቶስ በእናንተ ውስጥ ነው መጽሐፍ ቅዱስ የሚለው። የክብር ተስፋ በውስጣችሁ ነው። ወዳጆቼ ምን ሆናችሁ ነው? እኔ አሁን የምነግራችሁ እውነቱን እኮ ነው። ሌላ ምን ውሸት ጨምር ያወራው? እኔ መፍትሄው አልኳችሁ። ወደ እኔ ነው የኔ ኦዲየንስ ሆኖ አላልኳችሁ። ኢየሱስን እንመልከት አብረን። ሁላችንም ከዳንን የዳነው በደሙ ነው፣ በፈሰሰው ደም ነው፣ በተከፈለው ዋጋ ነው። ኢየሱስ ስለሞተን የዳን ነው። ማንም ሱፍ ለባሽ መድረክ ላይ ስለቆመ አላዳንን። ማንም ሱፍ ለባሽ እንደዚህ ይሆናል የዛሬ ዓመት ስላለ የሚሆንልህ ነገር የለም። ሪያሊቲውን ተቀበል። ኢትዮጵያ ውስጥ ነው ያለው። ሪያሊቲውን ተቀበል። ደቡብ አፍሪካ የስደት ላይ ነው ያለው። ሪያሊቲውን ተቀበል። ሲስተር የአሜሪካ አውሮፓ ነኝ አረብ ሀገር ነኝ ያለ አረብ ሀገር የሚመጡልህ ዱባይ ያለች ሴትዮ ሪያሊቲውን ተቀበል። እነሱ ስለመጡ እነሱ ከእናንተ በተቀበሉት ፖስታ ፈቃሉ እንጂ እናንተ ፈቃል አላችሁ። አሰሪሽ አልተለወጠም። ምንም የተለወጠ ነገር ድርጅት እንኳን አልቀየርሽም። አሁን ያደረግሽው ቢዝነስ የለም። ምንም እዛው ላይ ነው ያለሽው። ንቅ እንጂ ስንት ነብይ መጣ፣
ስንቱ እጁን ጫነብሽ፣ ስንቱን አፉ አላቀቀብሽ፣ ስንቱ የሚቀጥለው ዓመት እንደዚህ ይሆናል አለሽ። የለም የሚቀጥለው ዓመት መጣ፣ አንቺ እዛው ነሽ። ሪያሊቲውን ተቀበይ። ምቀኝነት እኮ ይሄ አይደለም እኮ። ምቀኝነት ምን መሰለሽ? ስታገኛ የኔ ደም ከለበሰ አግኝ፣ ይሳካልሽ፣ ይመችሽ፣ ከፍ በይ፣ እግዚአብሔር ያሳካልሽ፣ ያከናውንልሽ፣ ልጆችሽ ሰላም ይሁኑ። ደስ ይለኛል በበረከታችሁ። ግን የምር እየሆንላችሁ አይደለም። የውሸት ተስፋ ስለምትገዙ ማለት ነው። ይሄን ልነግራችሁ ነው። አክቹሊ ይበቃኛል። ከዚህ በላይ ዋጋ የሚያስከፍል ነገር የለም። ሰዓት ይናገር ነበር አይደል ቲክቶክ እና ወዳቸዋለሁ። ሰዓት ሊነግረኝ አልቻለም። ከዚህ ቀደም ሰዓት ከላይ አለ ሰዓት ጉድ ኮኔክሽን ከሚለው አጠገብ 2 ሰዓት ተኩል ያክል ቆም ያለው እዚህ ከእናንተ ጋር ስለነበራችሁ ደስ ብሎኛል። ተባረኩልኝ ጌታ